ገረፍ ነው ማድረግ ምን ለማለት ነው መሰል ትንሽ የተናገራችኋት ኤርትራ እንደ ሀገር ኤርትራ እንደነበረች ነው የምናገር። ምናልባት የኤርትራ የሚለው ስም የወጣው እውነትን ነው በጣሊያን ነው። ግን ይሄ ማለት ግን ኤርትራ ከዛ በፊት የምትጠራው ባህረ ነጋሽ ነገረ ባህር እየተባለች ነው የምትጠራው። ግን በ1884 የበርሊን ኮንፈረንስ በሚባልበት ጊዜ ኢሮፓያኖች አፍሪካን ተከፋፈሏት ማለት ነው። በሚከፋፈሉባት ጊዜ ከዛ በፊት በ15ኛው ክፍለ ዘመን ቱርክ ትገዛት ነበር ኤርትራ አይደለ እንዴ? ግን ለዛ ጊዜ ልክ ኢትዮጵያ በነ አጼ ሚኒሊክ ወይም ደግሞ አጼ ዮሐንስ እያንዳንዱ ለምሳሌ አጼ ዮሐንስ የትግራይን ክልል ሲገዛ አጼ ሚኒሊክ ደግሞ የጎንደርን እየተባለ መጨረሻ ላይ እንደምትዝ ካለ አዲስ አበባ ያለው የአጼ ሚኒሊክ ሚስቱ ጣይቱ ነች አይደለ እንዴ? አየህ ይሄ ማለት ምንድነው? ግዛቱን እያስፋፉ ሄዱ ማለት ነው። ማን በአጼ ምኒልክ አዲስ አበባ ገቡ ወይም ደግሞ ፊንፊኔ የገቡ ማለት ነው። ይሄን ስል ግን በትክክል ይሄ ባውንደሪ ወይም ደግሞ የሀገሮች መስመር የተሰመረበት ግን እንዳልከው እነዚህ የበርሊን ኮንፈረንስ ኢሮፓያኖች ተነጋግረው ልክ አፍሪካን ሲቆጣጠሩ እያንዳንዱ የገቡበትን መሬት ማሳወቅ ነበርባቸው። ለምሳሌ ኢታሊ የሆነች ሀገርን ከያዘች መሬቷን ታካደላለች። የኔ ግዛት እንደዚህ ነው ታለች። የተለያዩ እንደነ ሶማሌን ከያዘች ምናምን ሁሉም የየራሳቸውን እንትን ያሳውቃሉ ማለት ነው። በዛ ጊዜ የአፍሪካ ባውንደሪ እንደተሰመረ ይታወቃል። ልክ በ1960ዎች እያንዳንዱ የአፍሪካ ሀገሮች ነፃነት አገኙ። ከሁለተኛ ዓለም ጦርነት በኋላ ነፃነታቸውን አገኙ። ኤርትራ ግን ልክ እንደ ሀገር ስለነበረች ራሷን የቻለች ሀገር ስለነበረች ጣሊያን ለራሱ ብሎ የሰራቸው ፋብሪኮች ነበሩ። ኤርትራን ያስባላት ፋብሪኮች ምናምን ነበሩ፣ ጣሊያን የሰራው ፋብሪካ። ግን ልክ ኃይለ ሥላሴ እንግሊዝ ደርሶ ሲመለሱ ከ5 ዓመት በኋላ ምን ሆኖ መጡ? ልክ ከእንግሊዝ ጋር ስለተነጋገሩ እንግሊዝ የኤርትራን ሁለት ክፍሎች ወይም ደግሞ ኤርትራን ለሁለት ልትከፈል ፈለገች። ግማሹ ወደ ሱዳን፣ ግማሹ ወደ ኢትዮጵያ። የኤርትራ ህዝብ ግን ምን አደረገ? እኛ መገነጣጠል አንፈልግም፣ የኤርትራ መሬት ግማሹ ወደ ሱዳን፣ ግማሹ ወደ ኢትዮጵያ አንፈልግም አሉ ማለት ነው። ስለዚህ ምን አደረገች እንግሊዝ? ወደ ኤርትራ እንድትጠቀለል ሳይሆን እንደ ሞግዚት ኢትዮጵያ እንደ ሞግዚት ለ10 ዓመት እንድትይዛት፣ ከዛ በኋላ ግን ኤርትራ የራሷን ነፃነት እንድታገኝ ነው የተባለው። ግን ኃይለሥላሴ ምን አደረጉ? በዚህ ሲስተም የአንዳንድ የኤርትራን ፋብሪኮችን እየነቀሉ ወደ ኢትዮጵያ መውሰድ ጀመሩ ማለት ነው። እያንዳንዱ አስጨርሰኝ አስጨርሰኝ ሳይሆን ጥያቄ ጠይቅ። አንዳንድ የምታወራው ታሪክ በሞግዚትነት እንድታስተዳደር አይደለም። ህዝቡ እኔ ላሳይ ይችላል። ህዝቡ ራሱ የዩናይትድ ኔሽን አውጣ ወደ ህዝቡ መርጦ ወደ ኢትዮጵያ አዲስ ታይም ፕሊስ ኤድሞንድ እያወራ ነው። አትረብሽ። ኤድሞንድ እያወራ ነው። እሺ ኤሪ ከ2 ደቂቃ አይደለም 3 ደቂቃ ነው የሰጠው። አዲስ ታይም ስቀጥል ኤድሞንድ ስራ ስለሆንክ ሌላ ጊዜ እንገናኛለን። በቃ ቻው። ቀጥል። አዲስ ታይም ቴንክ ዩ ኤድመን። እንደዚህ አይነት በሻዕቢያ ያደገበት የውሸት ናረቲቭ አለ። እኔ በጣም ያስጠላ ማለት ነው። የኤርትራ ህዝብ እና የኤርትራ ኤሊቶች ከጣሊያን ቀኝ ግዛት በኋላ በኮንፌዴሬሽን ወደ ኢትዮጵያ መርጠው ተቀላቅለዋል። ይሄ በታሪክ ከዛ በፊትም ደግሞ አቢሲኒያ በሚባለው ትግራይ፣ ኤርትራ በሙሉ ኢትዮጵያ አሁን ቅድም ወንድማችን ሲዋሽ የነበረው አቢሲኒያ አማራና ትግራይና ኤርትራ ነው የሚለው ውሸት ነው። አልነበረም። ሀረር ነበረ፣ ፑንትላንድ ነበረ፣ የመን ድረስ ይሄድ ነበረ። ከ1270 ጀምሮ ይሄ አቢሲኒያ የሚባለው እነዚህን ሁሉ ግዛቶች ያካልል። ደቡብ ኢትዮጵያ ሱዳን ድረስ ይሄድ ነበረ። ወደ ሰሜን ደግሞ በሰፊ ይሄድ ነበር። እስከ ኤርትራ አልፎ የመን ድረስ ይሄድ ነበረ። ይሄ ግልጽ ነው እና አቢሲኒያ ታሪኩ ይሄ ነው። መጀመሪያ ደረጃ መዋሸት አያስፈልግም። የአቢሲኒያ ታሪክ ሰፊ ነው። ሱዳንንም ይጨምራል፣ እስከ ግብፅ ድረስ ይስፋፋል፣ የመን ድረስ ይሄዳል እና ይህ ከ1270 ጀምሮ ያለ ነው። በቀኝ ግዛት ጊዜ ኤርትራ በቀኝ ግዛት ስር ወደቀች። ምኒልክ ማስጣል አልቻሉም። አቅማቸው
ትግራይን ብቻ ልብሬት ማድረግ ነበርና ኤርትራን ከዛ ገፍተው መሄድ አልቻሉም። ሂስቶሪካል ይሄ ፋክት ነው። ከዛ በኋላ ቢሄዱ እንደሚመቱ ስላወቁ ባካፕ አደረጉ። ኤርትራን ወደው አይደለም የሰጡት፣ ከአቅም ማጣት የተነሳ ኤርትራያኖችም ወደ ቀድሞ ሀገራችን ወደ ኢትዮጵያ እንመለሳሉ። ኢትዮጵያኖችም ኤርትራን ክሌም አደረጉ። በተባበሩት መንግስታት ይህንን ጠይቀው አሸንፈው በዲፕሎማሲ አሸንፈው ኤርትራ ወደ እናት ሀገሯ ወደ ኢትዮጵያ ተቀላቀለች። ሂስቶሪካል ፋክቱ ይሄ ነው። ከዛ በኋላ ግን በፋሽስት ኢጣሊያ የተማሩት የባንዳ ልጆች እና ልዩነትን ሲማሩ ያደጉ ልጆች እንደነ ኢሳያስ ያሉ ሌሎች ደግሞ ምንድነው ጀባ ብለው ወጡ። ኢትዮጵያን ኤርትራን ለመገንጠል ወደ እንቅስቃሴ ገቡ። የኢኮኖሚ ጥያቄ፣ የፖለቲካ ጥያቄ እንደ ኢትዮጵያ ማንሳት ሳይችሉ በራሳቸው ተገንጥለው ሄዱ። ባይዘወይ ከአማራ ክልል፣ ከትግራይ ክልል፣ ከሌላው ኢትዮጵያ የበለጠ ኃይለስላሴ የሚያባብሉትና የትምህርት እድል የሚሰጡት ፋብሪካ የሚተክሉት የነበረው ኤርትራ ውስጥ ነበር። ለምን? እዛ አካባቢ ፕሊጅ ለማድረግ እዛ አካባቢ የመገንጠል የፖለቲካ ጥያቄ ስለሚነሳ ህዝቡን ለማባባል በጣም ብዙ ነገር ያደርጋሉ። ይሄንን ኤድመንት ታውቃለህ። ስቶሪካል የሆነ ነገር ነው። ገባ? የኤርትራ ልጆችን ከአስመራ አምጥተው እነ ኢሳያስን ጭምር በጣም ሰፖርት ያደርጉ። ያጠፉት ጥፋት አለ ሴም ታይም ጥፋት የኤርትራን ህዝብ ለማባበል አይደለም፣ ኤርትራን ለመግዛት አላማ ስለነበረው ብቻ። አንዴ ጸጥ በላ። እሺ ይቀጥል፣ ጨርስ። አይ ነው ይኸውልህ፣ ጥፋት አላጠፉም አይደለም። ለምሳሌ እና አክሊሉ ሀብተወልድ ፌዴሬሽኑ መፍረስ የለበትም ብለው ነበር። ገብቶሃል? ግን አንድ ዳኪመንት የሚያሳየው ንጉሱ በአሜሪካኖች አማካሪነት ፌዴሬሽኑ መፍረስ አለበት፣ ኤርትራ ሙሉ ለሙሉ ወደ ኢትዮጵያ መንጠቃለል አለባት የሚለውን ምክር ሀሳብ ተቀበሉና ያንን ተግባራዊ ለማድረግ ሞከሩ። አክሊሉ ሀብተወልድ በግልጽ ነው ፌዴሬሽኑ ይቆይ፣ ኤርትራ በፌዴሬሽን ይሄ የፖለቲካ የሚነሳው ጥያቄ በፌዴሬሽን መቆየት ነው፣ ኢትዮጵያን የሚጎዳ አይደለም። ኤርትራም ህዝብ ደግሞ በኢትዮጵያዊነቱ በአንድነቱ እያመነ ሲሄድ እየጠነከረ መሄድ ፌዴሬሽን ነው የሚኖረው፣ ከዛ በኋላ ወደ አንድነት እንመጣለን የሚል እሳቤ ነበራቸው እና አክሊሉ ሀብተወልድ። ስለዚህ ይህንን እንዳይሆን ያደረገው የአሜሪካን መንግስት ነው፣ የሲአይኤ መንግስት ነው። ዳኪመንት አለ። እስቲ ወደ ዛሬው ጉዳይ ና። ወደ ዛሬ ልምጣ። ወደ ዛሬ ከመምጣቴ በፊት ኤድመን አይነው ይህንን ሳውራ አንተ አይመችህም። አሰብ ሄርማን ኮን ቃል በቃል እኔ ቪዲዮ ነገ ከነገ ወዲያ ያመጣልሃል። ሄርማን ኮን ምን አለ መሰለ 1991 መለስ ዜናዊን ኢሳያስ አፈወርቂን ለንደን ላይ ያገኘንና አወራናቸዋል። ቁጭ አድርገን አወራናቸዋል። ኢትዮጵያ ትልቅ ሀገር ነች። አሁን ኤርትራ ኢንዲፔንደንት መውሰድ አለባት፣ ታግላችኋል፣ ተገቢ ነው። አሰብ ደግሞ የአፋሮች መሬት ነው፣ የኢትዮጵያ መሬት ነው። ኢትዮጵያ ደግሞ ሰፊ ህዝብ ነው። ኢትዮጵያን የሚያክል ህዝብ 60 ሚሊዮን ህዝብ ላንድ ላክ ማድረግ ወንጀል ነው አልኩታል። ኢሳያስ አፈወርቂ ተስማማ አለ። መለስ ዜናዊ አይሆንም አለ። ወያኔ አይሆንም አለ። ኢሳያስ የዛን ጊዜ they willing to give it to አሰብ to ኢትዮጵያ። ይሄ ስቶሪካል ቪዲዮ ያለ አመጣልሃለሁ። ስለዚህ መለስ ዜናዊ ያለሽ ካለ ዛሬ ለምን እምቢ አለ እኮ? ዛሬማ ፓወር አገኘ። አየዛን ጊዜ ምን መሰለ ልብሬት እያደረጉ ነው። አዳምጠኝ፣ ልብሬት እያደረጉ ነው። አሜሪካኖች ኢንቮልቭ እያደረጉ ነው። ያኔ ተገዶ ነው፣ ዛሬ ግን በፈቃዱ ነው። ዛሬማ ጉልበት አግኝቶ 30 ዓመት አስተዳድሮ የራሱን ጉልበት ነው። ሻዕቢያ አምባገነን የነበረ ህዝቡንም እኮ በባህር እያስፈጀ ያለ ነው። ለመናገር የሻዕቢያን መንግስት ማለትም አይቻልም። ኦነስትሊ አሁን ካለው ነገር ማለት ነው። ግን ኢትዮጵያም መንግስት የለንም ከወያኔ ጀምሮ፣ አብይም እንደምታውቀው ነው። ኤርትራም ነፃ እንደ ህዝብ ነፃ ወጡ እንጂ እንደ ህዝብ ነፃ ተባለ እንጂ የኤርትራም ህዝብ እፎይታ አላገኘም። ሐቁን እዚህ ያሉ ሰዎች ፓትሪዮቲዝም የሀገር ስሜት ይሰማቸዋል እንጂ ነፃነት አይሰማቸውም። አጋረንት እዩ በባህር እየሄደ የሚሰቃይ ህዝብ ነው። ትግራይም እንደዛው፣ ኢትዮጵያም እንደዛው። ለሊብሬሽን ታገልን። 30 ዓመት ኤርትራ ታገለ፣ ወያኔ 17 ዓመት ታገለ። ኢትዮጵያ ነፃ ወጣች ተባለ። ሁላችንም ግን ፋክቱ ይሄ ነው። ይሄ ግን ስቶሪካል ስተቱ ምንድነው የጀመረው? ልክ እንዳልኩ ምኒልክ በአቅም ማነስ ኤርትራን አሳልፈው ሰጡ። አቅም አልነበራቸውም። ኃይለ ሥላሴ ያስመለሱ። መለስ ዜናዊና ወያኔዎች ደግሞ
ኖ ኢትዮጵያ ቀኝ ገዢ ነች፣ ኤርትራን ቀኝ ገዝታለች ብለው አሰብን እንድታጣ አደረጉ። ይሄ ነው ስቶሪካል ፎልቱ ማለት ነው። ይሄ ነው ትክክለኛ ያልሆነው ነገር። የዛን ጊዜ ይኸውልህ አሜሪካን ስታደራደር የቲፒኤልኤፍ ኢትዮጵያ ትልቅ ሀገር ነች፣ ወደብ ያስፈልጋታል። ኤርትራ ምጽዋን፣ ኢትዮጵያ ደግሞ አሰብን ይዛ ተገንጠይ አሉ። ማናቸው ይሄን ያሉት? አሜሪካኖቹ። መለስ አልፈልግም አለ which is ቲፒኤልኤፍ። አሁን ቲፒኤልኤፎች የዛኔ ኖ ያስፈልገናል ወደብ ብለው ቢከራከሩ ኖሮ ባይዘዌ ከቲፒኤልኤፍም እነ ገብሩ አስራት ይሄንን ይቃወሙ ነበር። ሁሉም ቲፒኤልኤፍ አልነበረም። ሐቁን እንነጋገር። እነስዬ ይቅርታ ኤድሞን የሚገርመኝ ልጨርስልህ ወንድሜ፣ የኤርትራን ወደብ ተማምናችሁ ነው እንዴ 150 አሰብን የገነባው? የኢትዮጵያ አሰብን የገነባ ነው። ሪፋይናሉን የሰራ ነው። የወደቡን የሰራ ነው በእኛ ገንዘብ ነው። ኤርትራ አይደለም ጣሊያን አይደለም የገነባው ወንድሜ። እኔ አሁን ልጆች ሶልት ዝም በል አዳምጠኝ። አሰብን የገነባው የንጉሱ መንግስት ነው። 2000 መከፈል ከሆነ 2 ልጅ ይበቃኛል ብዬ ነው አቅሜን ነው የምወደው። አንተ የኤርትራን ወደብ አምነህ ነው እንዴ 150 ሚሊዮን ገባለ? አሰብ ያንተ መሬት አይደለም። አሰብ ያንተ መሬት አይደለም። ትብግሩስ አሰብ በየአጥሩ በየጣሻው ትዋልዳላችሁ፣ ሴቶች ትደፍራላችሁ። 150 ሚሊዮን ደረሰ። አሰብ ምናምን ፖለቲካ አይደለም። ይሄ ፖለቲካ አይደለም። ይሄ የመንደር ወሬ ነው። ያፋር ይችላል። አፋርም ትሆናለህ። አዎ እትብት ተበትኗል ኢትዮጵያ ውስጥ። አፈር እንደፈደክ ያለው አፈር ነው የምትሆነው። ማናንተ መናገር ይቻላል። በየተራ ለመናገር እየጠበቀ አንዴ አና በሉ አዲስ ታይምስ ሀሳብን ጠቅልልሽ እና አሁን እሺ ወደቡን አሁን እንዴት እናገኝ? በቃ ቲንክ ኢትዮጵያ ባይ ዘ ዌይ ይሄ ኢንተርናሽናል ሎው ነው። ባይ ዘ ዌይ አክሰስ ኦፍ ዘ ሲ የሚባል አለ፣ ኢንተርናሽናል ሎው አለ። ኢትዮጵያ 130 ሚሊዮን ህዝብ ያላት ነች። ስቶሪካሊ ደግሞ አሰብ ራሷ ኢንቨስት አድርጋ መሬቱም የአፋር ኢትዮጵያኖች አፋር ማለት ነው። ዛሬ በኢትዮጵያ ውስጥ ያለው አፋር በእነሱ ክልል ውስጥ የነበረ በወሎ ክልል ውስጥ የነበረ የኢትዮጵያ መንግስት ኢንቨስት ያደረገበት መሬት ነው። መሬቱ ይሄ ፋክት ነው፣ ወደድክም ጠላ ፋክት ነው። እኛ ችግሩ ምን መሰለ? ኢትዮጵያን የሚጨኩንና ዘረኛ ልክ እንደ ትናንቱ በብሔር የከፋፈለን የኦሮሞ መንግስት አለ ብሎ በብሔር ሀገርን እያደማ ያለ ነውረኛ መንግስት ስላለን እንጂ አብይ የሚባል ጨቋኝ መለስን እየረገመ ወያኔ እየረገመ ከወያኔ በላይ አምባገነንና ዘረኛ የሆነ ስርዓት አለን እንጂ ስርዓትማ ቢኖረን እንደ መንግስቱ ኃይለማርያም ኢትዮጵያን አንድ አድርጎ መግዛት የሚችል የኢትዮጵያን ኢንተረስት የሚያስጠብቅ ስርዓት ቢኖረን ኖሮ አሰብ የኢትዮጵያ ነው፣ መጠቀም አለብን። ከኤርትራ ጋር ግን በጉልበት እንጠቀመው ነው። ኤርትራኖች ማወቅ አለባችሁ፣ አሰብ የኢትዮጵያ ህዝብ የገነባው ነው። የኢትዮጵያ መንግስት ቢሊዮኖች ያፈሰሰበት ነው፣ ከንጉሱ ጀምሮ እስከ ደርግ መንግስት። ይሄ ይታወቃል። በጉልበት የወሰዱት ነው። አሁን ባይዘወይ ቅድም ወንድማችን ንጉሱ ከኤርትራ ንጉሱ እግዚአብሔር ምስክሬ ነው። አየህ ሻቢያና ቲፒኤልኤፍ የሚመሳሰለው ነገር ፎልስ ናሬቲቭ የሐሰት ትርክቶችን በመፍጠር ይታወቃሉ። ንጉሱ የተከሉ ኤርትራ ላይ የተከሉት ፋብሪካዎች 10 ልቆጥርልህ እችላለሁ። አንድ አይደለም 10 ልቆጥርልህ እችላለሁ። ኤድመን ግን ፋብሪካ ነቀሉ አለ ሻቢያው ማለት ነው። አየህ መለስ ዜናዊ እኮ መንገዱ ጫት ያክላችሁ ብሏል። let me finish ንጉሱ ብቻቸው ቴንክ ዩ ኤድመን ንጉሱ ብዙ ፋብሪካዎችን አሰብ ላይ ተክለው ግን ነቀሉ ነው የሚለው። በተቃራኒው ግን ወያኔና ሻቢያ አዲስ አበባ ሲገቡ ከአዲስ አበባ ዳቦ ቤት ተነቅሏል። ወደ ትግራይ ወደ አሰብ ወደ አስመራ ሄደዋል። እናውቃለን። ለምን? የባርነት ሜንታሊቲ ይዘው ስለመጡ። ኢትዮጵያ ጨቋኝ ነች፣ ኢትዮጵያ ቀኝ ገዢ ነች ብለው ስለመጡ የሀገረ መንግስቱን ጥያቄ ውስጥ ስላስገቡ ዘረኞች ስለነበሩ አምባገነኖች ስለነበሩ የኢትዮጵያን ሀገረ መንግስትነት ጥያቄ ውስጥ አስገብተው እና አሉላ ለኔ ጀግናዬ ነው፣ ትግራይ ነው። አሉላ ለኢትዮጵያ አንድነት የታገለ ነው። መለስ ዜናዊ ሻቢያ ምናምን ግን የኢትዮጵያን አንድነት ያፈረሱ ናቸው። የሂስቶሪካል እንትኑን ማወቅ አለብን። ኢትዮጵያኖች ሆነው የታገሉ አሉ። ለምሳሌ እነ ራስ መንገሻ ስዩም ኢትዮጵያዎች ነበሩ። በትግራይ በኩል በሻቢያ በኩል እነ ደቦጭ ማነው አስመረው ማነው
ወያኔን በማነው ጣሊያንን በሁለተኛው የጣሊያን ጦርነት የመጀመሪያውን ቦምብ አዲስ አበባ ላይ ያፈነዱት ሰዎች ማናቸው? ኤድነም አብርሃም ደሞጭና ሞገስ አስገዶም ኤርትራውያኖች ነበሩ። አዲስ አበባ ላይ የነፃነት ትግል የለኮሱት እነዚህ ነበሩ። የነዚህን ኢትዮጵያዊነት እኔ ኮሽን አላረግም። የአሉላ አባነጋን ኢትዮጵያዊነት ኮሽን አላረግም። ጀግናዬ ነው ለኔ። ግን የታሪክ እንኩቶች መጡና ኢትዮጵያን ቀኝ ገዢ ነች ብለው እና አሉላ ይሞቱላትን እነ ሞገስ አስገዶም እነ ደቦጭ የሞቱላትን ኢትዮጵያን አንድነትን ንደው ኢትዮጵያን በቀኝ ግዛት ላጠቃላይ ኢትዮጵያን በቀኝ ግዛት ከሰው እርስ በርስ እንድንጋደል አደረጉ። አሁን መምጣት ካለብን ይሄንን ስህተት አረመን እንዴት አብረን እንኑር? መፍትሄው ማለት ነው አይደል? መፍትሄውን አለ ጠይቀኝ ሄድ ነው መፍትሄው አጭሩ። እሺ መፍትሄው የትግራይ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ እንዴት ኢኮኖሚካሊ ኢንተግሬት ያድርግ፣ እንዴት በፖለቲካ ተከባብረን እንኑር። ኤርትራ የራሷ ሀገር መስርታለች። እኔ ኤርትራን እንውረርና ወደ በጉልበት እንመልሳት አልልም። የኤርትራ ህዝብ ግን ማመን ያለበት ኢትዮጵያ ሰፊ ሀገር ነው። በጉልበት ላንድ ላክ ሆኗል። በጉልበት ነው የተደረገው። በፖለቲካ ሴራና በጉልበት አሰብን ተነጥቋል። ስለዚህ እንዴት ኮምፕሬሴት እናድርገው? እንዴት መልሰን ከኢትዮጵያ ጋራ በፖለቲካ ስምምነት ያለ ጦርነት ልክ አንተ እንዳልከው በትንሽ በገቢም ሊሆን ይችላል፣ ወይንም ደግሞ መሬቱ ወደቡንም ለኢትዮጵያ በመለስ ይሆናል፣ ወይንም ደግሞ በጣም ፌር በሆነ ፕራይስ አሁን ኢትዮጵያ ቢሊዮን 2 ቢሊዮን 3 ቢሊዮን እንደምታወጣው አይደለም። በጣም ፌር በሆነ ፕራይስ በጣም ዝቅተኛ በሆነ ፕራይስ ኢትዮጵያ እንድትገለገልበት ማድረግና ጦርነት ማስቀረት ወደፊትም የሚመጣውን ጦርነት ማስቀረት ከኤርትራ ወንድሞች ይጠይቃል። አንድ ኢትዮጵያ ደግሞ ወደ ኢትዮጵያ ስንመጣ ደግሞ እኔም ኤድመንም ከፍላችሁም አትጠቀሙም። ከፍላችሁ ራሱ ዶላር እሱ ፉከራ ነው። እሱ የትም አይደርስም ወንድሜ። ጻድቃን ገብረትንሳኤ እኮ ወደ አስመራ ነጭ ባንዲራ ይዞ ባይዘው ልንገርህ ኤርመን ከመጨረሴ በፊት ልንገርህ፣ የባድማ ጦርነት ጊዜ ጻድቃን ወደ አስመራ እየገሰገሰ ነበር። ነጭ ባንዲራው ሻዕቢያ ውለውልቧል። ነጭ ባንዲራ በቃኝ ብሎ ጻድቃን አሰብን ሊመልስ ነበር የሚሄደው። መለስ ዜናዊ ነው የመለሰው። ይሄ ሀቅ ነው። ባይዘወይ ጻድቃን ከዛ በኋላ የተባረረው በዚህ ነው። አሰብን እንመልሳለን ብሎ ወደ አሰብ እየሄደ ነበር ጻድቃን። አስመራ ጫፍ ላይ ደርሶ ነበር። ማን ነው የመለሰው? እነ ስብሃት ገብረ እግዚአብሔር ከኤርትራ የተወለዱት እነ መለስ ዜናዊ ባንዳዎቹ ነው የመለሱት እንጂ ጻድቃን ኢትዮጵያን በግፍ አሳጥተናል አሰብን እንመልሳለን ብሎ ሄዶ ነበር የኢትዮ ጦርነት ጊዜ። ይሄ ሀቅ ነው። የትግራይ ህዝብ ያውቀዋል፣ የኢትዮጵያ ህዝብ ያውቀዋል። እሺ አዲስ ታይምስ ሁለተኛ ዙር ላይ ጠብቀኝ። ይሄን ልጨርስ። አበበ ተክለ ሃይማኖት ቆይ ይሄን አዳምጠኝ። አንዴ ሁለተኛ ዙር ላይ ጠብቀኝ። አዲስ ታይምስ እየተጠባበቀን እንድናወራ ብዬ ነው። በዚህ አጋጣሚ ከአቶ ልደቱ ጋር ዛሬ በነበረኝ ኢንተርቪው ትልቅ ክርክርና ሙግት ውስጥ ገብተን ነበር። በጣም ሰፊ ክርክር ጭቅጭቅ ልበለው ከአቶ ልደቱ ጋር። ስለዚህ ዩቲዩብ ላይ ግቡና እዩት፣ ተመልከቱት፣ አዳምጡት፣ ስሙት። አስተያየት ካላችሁ እዛ ላይ ጻፉበት። አዳምጣችሁ ማለት ነው። ኦኬ ጎበዝ አይደለሁም ግን ልሞክር። ትንሽ የታሪክ ትንሽ ተናግሬ በኋላ የአሁን መፍትሄው ምናምን ይናገራሉ ማለት የመጀመሪያ ኤርትራ ከኢትዮጵያ ነበረች ምናምን የሚለው ታሪክ ዝም ብሎ በታሪክ ብትገባ ምድር ባህር የሚባል ላንድ ኦፍ ደ ሲ ኪንግደም በኤርትራ ነበረ። ይህ መሬት የምታየው ኦቶማን ኢምፓየር 300 ዓመት ገዝተዋል ኤርትራ። ኢትዮጵያ ሳትመሰረት ማለት ነው። ከዛ በኋላም አሁን ከመጣን ምኒልክ ራሱም ፈርሞ ቦርደሩም እውነት ነው ብሎ ያመንበት ከጣሊያን ምናምን ሁሉም ያውቀው ነገር ነው። አቢሲኒያ ያካትታል፣ ሱዳን፣ የመን ምናምን ይል ነበር አዲስ። እንደዛ ከሆነማ ለምን የመን ኢትዮጵያ ናት ምናምን ለምን አትልም? አሁን ለምን ኤርትራ ብቻ ትላለ? ለምን ሱዳን የኢትዮጵያ ነው አትልም? በዛ በኋላ ከሄድክ እንኳን ዓለም ሁሉም አንድ ነበረ። አሁን ማውራት ያለብህ እውነት የሆነ ነገር ማውራት አለብህ። እሱ ደግሞ ዓለም የሚያውቃት ሀገር ኤርትራ፣ ባህሯን፣ አሰብ ምናምን ሁሉ ኤርትራ የምትባል ሀገር ነች። ወደህም ጠላህም ይሄ ህግ ነው፣ መቀየር አይቻልም።
አንድ የምታደርገው የምትችል በኃይል አልክ። በቃ በኃይል እሺ፣ በኃይል ከሆነ ህግ ያልሆነ ነገር ላርግ ነኝ ያልክ ነው እንጂ ኃይል ደግሞ ትርፉን አውቀዋለን። ጦርነት ነው። ጦርነት ደግሞ ብዛት ምናምን ክሳራ ብቻ ነው። ኤርትራ ብቻ ሳይሆን ኢትዮጵያም በበለጠም እንደምትከስር እናውቃለን ማለት ነው። ፉከራ ምናምን ጥሩ አይደለም። መጨረሻ ግን ኤርትራ የምትባል ሀገር እንዳለች ታውቃለህ ማለት ነው። ወሰዳችሁ በኃይል ምናምን ይሄ አይሰራም። ዩናይትድ ኔሽን ሲያውቃት እንደ ሀገር እዛ መከራከር ነበረብን። መለስ ሰጣት ምናምን እንዴት አልተገዛንም እያልክ ኤርትራ 500 ዓመት ተገዝታለች። ኦቶማን ኢምፓየር፣ ግሪክ፣ ኢጂፕት፣ እንግሊዝ፣ ጣሊያን፣ ኢትዮጵያም ራሷም ገዝታለች። ስለዚህ ፌዴሬሽን 52 የተደረገ ደግሞ ፎርስድ ነው። ሰው አድምጦ ፌዴሬሽን ምናምን እያልክ ነበር፣ ውሸት። ዩናይትድ ኔሽን በኃይል የሰው ድምፅ ሳልሰማ በኃይል ከኢትዮጵያ ፌዴሬሽን መሆን አለባት ብሎ ለምን? የኢትዮጵያ መንግስት የእንግሊዝ ተላላኪ ነበር እዛ። ለነሱ ረባ ብሎ እንግሊዝ ራሱ የወሰነው ውሳኔ ነው። እስቲ ያሁኑን አምጣው ቶና ታሪኩ። በቃ እሺ፣ ወደ አሁን ከምናጠፋ በአሁን ጉዳይ እናወራ እስቲ። እሺ ኦኬ። ባለፈ የተደረገ ጦርነት እንደ ኤርትራዊ ራሴ የሚያውቀው የኤርትራ ስህተት ነበር። ትግራይን ሲወረር ኤርትራ ስህተት አድርጓል። በኔ አመለካከት ነው። አሁን ለማሽቃበጥ ምናምን ብዬ አያወራም። ስህተት ነበረ። ይሄ ደግሞ የኢንዲቪጁዋል ህልክ የነበረ በወያኔና በሻዕቢያ ማለት ነው። ለምን ወያንም ለኤርትራ ብዙ መጥፎ እንዳደርጉ እናውቃለን። 30 years እንደዚህ እንደሆን ለዛ ብድር ምናምን። እኔ ግን አሁን መጨረሻው መሆን ያለበት የአሁን የኢትዮጵያ ያለ መንግስት ለሁሉም ህዝብ የኢትዮጵያ አይወክልም። ሁሉም ስልጣን አንድ በአንድ እየጠቀለሉ ያለው የኦሮሞ ስርዓት ነው። በፊት ምን ይሉ ነበር? እኛ የራስን ሀገር ኢትዮጵያ ውስጥ እንመሰርታለን፣ ኦሮሞ የምትባል ባህር ምናምን አይሉም ነበር። ለምን? ፓወር አልነበራቸውም። ኦሮሞ የምትባል በውስጥ ኢትዮጵያ እንሰራለን ምናምን ብሎ የሆነ ብሔር ሀገራቸው ሲመጣ ያጋፉ ነበር። የትግራይ ሰው ሲመጣ ያጋፉ፣ ይገድሉ ነበር። የአማራ፣ የሌላ ይህ ሁሉ ሰው የሚያውቀው ነገር ነው። አሁን ስልጣን ሲይዙ አንድ በአንድ ሁሉ ኦፊስ ሲይዙ አቢ ሌላ ሰው እየመሰለ ስራው የኦሮሞ ይሰራ እንደነበር አሁን ሁሉ ሰው ማወቅ ጀመረ። በፊት ግን ይሄ ጥሩ ሰው ነው፣ የሁሉ ሰው ይወክላል አይደለም። በአንድ ደቂቃ ሀሳብን ጠቅልለው። እሺ መጨረሻው ይሄ ስርዓት አንድ በአንድ ለሁሉም አጽንቶ የራሱ እንትኑ ረብሃ ብቻ የሚያይ ነው መስራት ያለባቸው። ይሄ ጠላት ሀበሻ የሚባል ሰው ይጠላሉ እነዚህ። ስለዚህ ትግራይና አማራና ኤርትራና አስቦ ሳይጸንቱ እርስ በራሱ ተጨራርሰው መወዳት እንደዚህ ስለሆኑ መጨረሻ በአንድ መስራት አለባቸው ብዬ ነው የሚያስቡ። እሺ ስህተት የተደረገ መካያስ ካለ ትግራይ ተበድለዋል፣ መስጠት አለበት የሆነ ነገር ግን በአንድ መስራት አለባቸው። ካልሰሩ ግን በቃ ያልቃል። አንድ በአንድ ይጸንታሉ ሶስቱ። ስለዚህ ትግራይና ኤርትራና አማራ መስራት አለባቸው። ይሄ ዝም ብሎ ሁሉ ሰው የሚያውቀው የኦሮሞ መንግስት ግፍ በጣም ግፍ ይፈጽማል በሶስቱ። እንደዚህ ነው። እሺ ቴንክ ዩ እስቲ አንዴ ታፕታፕ ኮፒ ሊንክ የዛሬ ኦኬ ስራ ስለሆንክ ነኝ። እባክህ አጠር ያለች ናት፣ ብዙ አልናገርም። ሰላም ብያለሁ። ደህና ነህ ኤድሞንዬ? እንዴት ነህ? ሰላም። እሺ እኔ ቀጥዬ ማለት ነው እነኚህ ራሳቸው ቀለቤት አስሮ ነበረ፣ ተደምረናል፣ አንድ ሁነናል ብሎ ነበረ። አሁን ሁሌ እኔ ታች ሁኜ ከጠዋት ከ5 ሰዓት ጀምሬ ነው እየተከታተልኩ ያለሁት ኤድሞንዬ።
እና አሁን ትግራይ አለ ትግራይ አይጥማችሁም እንደ እናንተ ለምን አትተውንም? እኛ የራሳችን ችግር አለን። ገብታችኋል? እኔ ውሸት ሲደጋገም በጣም ያመኛል። ደግሞ ታሪክ አውቃችሁ ምጡ። ታሪክ መጀመሪያ አንብቡ። መጽሐፉን ታሪክ መናገር ከፈለጋችሁ መጀመሪያ መጽሐፍን ታነባለህ። ከዛ በኋላ ታሪክን አውቀህ ትመጣለህ። ባህሪ ምድረ ባህሪ ባህር ነገስታት እይዝባሃል። በትግርኛ ልናገር ኤድሞኒዬ። ኦኬ ብዙ አታደርጊው። እሺ ባህር ነገስትታት ይዝባሃል ነይሩ። እስኻኒ ካብ ኢዛና ሳይዛና አድሊስና አክሱም ዝተራኸበ እዩ። እቲ ንግስና ናይ መን ከም ዝኾነ ፍሉጥ እዩ። ንድሕሪት እንድሕር ተመሊስና ኣነ እቲ ባሕሪ ርስት ናይ ተጋሩ ኢለ እየ ዝኣምን ኤድሞንየ። ሶሪ ተረዲካ ምክንያቱ ታሪከይን መንነተይን ነፂረ ስለ ዝፈልጥ አድሊስና አክሱም ከመይ ዓይነት ታሪክ ከም ዘለዎ ማለት እዩ። ስለዚ ኣብዚ መፂኹም ኤርትራ ትበሃል ናይ 30 ዓመት ዕድመ ዘለዋ እያ። ቅድሚኡ ከዓ ምኒልክ እቲ ክልተ ህዝብ ፈላልዩ ንጣልያን ሸይጥዋ መሬት ኤርትራ ማለት እዩ። ቅድሙ ኩሉ ግን ናይ ኢዛና ሳይዛና ንግስተ ሳባ እነ ደጃት ስባጋድስ ራእሲ ስብሃት ስሑል ሚካኤል እዚኣቶም ራስ ኣሉላ ኣባ ነጋ ሃፀይ ዮሃንስ ባሕሮም ጠጠው ኢሎም ባሕሮም ንጣልያን እኳ ከይድፍሩ ጠጠው ኢሎም ዝተቃለሱ ኣቦታት ናይ ትግራይ ነገስታት ይበሃሉ። ስለዚ ኤርትራውያን ኣብዚ መፂኹም ሓሶት ኣይትደጋግሙ። ግን ሕጂ አንሕና መሬትና ሒዝኩምዎ ኣለኹም። መሬትና ተረዲኩም ትግራይ ወንድሞቻችን ናቸው ምናምን አትወዱ። መሬታችን ላይ ነው ያላችሁ እናንተ። አይ መሬታችን ላይ ነው ያላችሁ። አንዴ ላይ ነው ያላችሁ። ገብታችኋል? ስለዚህ መሬታችን ለቃችሁ ውጡ። ህዝባችን በሳይለንት ዋር እያለቀ ነው። ህወሓት ምናምን እንደዚህ ያደረገን ትላላችሁ። ህወሓት ምንም አላረጋችሁም። መሬቱ ሰጥቶ ዩኒቨርሲቲ አስተምሮ ወደ አሜሪካ፣ ወደ ካናዳ፣ ወደ አውሮፓ እንድትወጣ ወንድሞቻችሁ ናችሁ እንዳትነኩ እየተባልን እኛ እየተመታን እናንተ እየተማራችሁ እኛ ግን ብር እየከፈልን እየተማርን ነበረ። ገብታችኋል? ስለዚህ ህወሓት ለእናንተ መላክ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ እንደ ታቦት መስገድ አለባችሁ ኤርትራውያን። ስለዚህ እባካችሁ የኦሮሞ ባህር የኦሮሞ ሆኖ ያቅም የኛ የተጋር ነው። በቃ የኛ ርስት ነው፣ የተጋር ርስት ነው። የኦሮሞ ደግሞ የት ያመጣው ባህር ነው። ትክክለኛ ፋክት ከመጣክ የተጋር ርስት ነው። ስለዚህ እባካችሁ አሁን ግን አታነካኩን፣ አይተንኩና በቃ እዚህ አክብል ቴንክ ዩ ኤድሞኒ የማዕረግ ቴንክ ዩ ሳይበር ቀጥልና ከዛ ወደ ሻዕቢያ ሄዳለሁ። ሳይበር ቀጥል። ኦኬ አረደመነ እኔ ኮረሳኝ አንተ እንዳውርታል። አሁን እኮ የሚገቡት እኮ አንዴም ያላወሩ ናቸው። እሺ ሳይበር ቀጥል። ኦኬ ቴንክ ዩ ተውርደኝና ስራ ሆኜ ታብታብ አደርጋለሁ። እሺ ቀጥል ሳይበር። ኦኬ አሁን ከተነሳው እንትን ልበል ርስታችን ነች ምናምን ሲባል ሰምቻለሁና እንግዲህ ይህን የማያውቅ ሰው አለ ብዬ አላስብም። ወሎ ክፍለ ሀገር ስር ነበር የነበረው። አሁንም ከመጣ ደግሞ አሁን ባለው መዋቅር አፋር ክልል ውስጥ ነው ሜቢ ሊግ እንትን ሊል የሚችለው ከመጣም ግን በሱ ላይ ነው ልናወራ የመጣ ነው እዚህ ጋር። እኔ የወደብ ጉዳይ የኢትዮጵያ ጉዳይ አይደለም ብዬ አላቅም። ሁልጊዜም ወያኔ ስናሳድድ የኖር ነው ወደብ አሳጥቶናል በሚል ነው። ወያኔን አንድ ኢትዮጵያን ሲያሳድዱት የነበረው ወደብ አሳጥቶናል ሸጦናል በሚል ምክንያት ነው። እኔ ጦርነትን አልደግፍም። ጦርነት አንደኛ ኤርትራ ራሷን የቻለች ሉዓላዊት ሀገር ነች። ራሷ ዳር ድንበር ያላት ምናምን ሀገር የራሷ ሰራዊት ምናምን ያላት። እኔ አንድነን ምናምን የሚል ሀሳብ ነው የማልደግፈው በዚህ ምክንያት ነው። ራሳቸውን የቻሉ ህዝቦች ናቸው። ስለዚህ እንትን ማለት ይሄ መውረር ምናምን የሚለው ሀሳብ እንደኔ ልክ ያልሆነ ሀሳብ ነው። ይሄ ሞራል ጥያቄ የሚያስነሳ ስለሆነ ማለት ነው። ጦርነት መጀመሪያ አቅም ይጠይቃል። አሁን የኢትዮጵያ ሰራዊት ባለው አቅም ሰምተናል እኮ ባለፉት 6-7 ወር እንኳን 60 ሺህ ነው 70 ሺህ ሰራዊት ነው ከዳ ተብሎ የመከላከያ ሪፎርም ስንሰማ ምንድነው የመከላከያ ሪፖርት ስንሰማ የነበረው ባለፈው ሪፎርም ነው ምናምን አረግን ባሉ ወቅት የሁሉ ሰራዊት የሚከዳባት ሀገር ሊያውም የዛሬ 1 ዓመት ከ6 ወር ትጥቅ ይዘው ወደ ጫካ የገቡ ሰዎችን ማሸነፍ ያልቻሉ ከአቅም በታች የሆኑ ሰዎች እንደውም የኢትዮጵያን ታሪክ እንዳያበላሹ ነው የምሰጋው። ምክንያቱም ኢትዮጵያ የጦርነት ታሪኳን እናውቃለን። እነኚህ ሰዎች እየዘለሉ እየገቡ
ወጣቱ እንዳያስጨርሱት ኋላ ላይ ደግሞ ጭራሽ የጦርነቱን ስበው ኢትዮጵያ ውስጥ እንዳያረጉት ነው ስጋታችን እኛ። ምክንያቱም አቅም የላቸውም። እንትን ወቅት አለው። ይህንን ጥያቄ የምንጠይቅበት ጊዜ አለው። ኢትዮጵያ ህዝብ አሁን ላይ ዳቦ ማሸነፍ አለበት። የዳቦ ጥያቄውን ማሸነፍ አለበት። ዳቦ በልቶ የማያድር ማህበረሰብ እንዴት ሆነ ነው ወደብ የምጠይቀው ነው? የኢትዮጵያ ህዝብ መኖር እኮ አልቻልክም። የምን ወደብ ነው ይሄ? የኢትዮጵያን ጥያቄ አይደለም። እኔ እንደውም ወደብ የምትለው ከቨር ነች እንጂ እንትን ወደዚህ ጦርነት መግባት የፈለጉት አሁን እየሰማ ነው። የሱዳኑ ሲቹዌሽን አርኤስኤፍ ምናምን አይ ቲንክ እነሱ ናቸው መሰለኝ አብይ አህመድ ባክ የሚያደርጋቸው ግሩፖች ናቸው ከተማ እየለቀቁ እየተባረሩ ያሉት። ስለዚህ እነሱን ለመርዳት ነው። እንደውም ሻቢያን በሞጋት እነሱን ለመርዳት ነው እዚህ ጦርነት ውስጥ የሚገባው ብዬ ነው የማምነው እኔ በግሌ። በቃ ይቺ ዝም ብላ ከቨር ለማድረጊያ ምናምን ነው እንጂ ኢትዮጵያ ህዝብስ ራሱ ፋይናንሻሊ ምን አቅም አለው ይሄንን ጦርነት የሚቋቋምበት? ለራሱ ችግር ውስጥ ያለ የዩኒቨርሲቲ መምህር ቁጭ ብሎ ከተማሪዎች ጋር ምግብ የሚበላባት ሀገር፣ የቤት ኪራይ መክፈል አቅቶት ዶርም እየተጠጋ የሚያድርባት ሀገር በምን አቅሟ ነው ጦርነት ውስጥ የምገባው? ይሄ መታወቅ መቻል አለበት እንጂ ዝም ብለን ዘቡ ብለን ልንገባ አንችልም። መፍትሄ ደግሞ ከተፈለገ ምንም ችግር የለውም። ሊጋል ፕሮሲጀሮችን ተጠቅሞ መጠየቅ ይቻላል። ምክንያቱም እንዲህ ተቆልፋችሁ ኑሩ የሚል ምንም አይነት ህግ አለ ብዬ እኔ አላምንም። አለቀ። ህጋዊ ምንድነው ሊጋል በሆነ መንገድ መጓዝ ነው ያለብን እንጂ እየዘለል ጦርነት ውስጥ እየገባ አቅም ኖሯችሁ እንኳን ቢሆን ጥሩ። አንደኛ እናውቃቸዋል። እነሱ አሁን ላይ ከኛ የተሻለ አቅም አላቸው። ባጭሩ ኢትዮጵያ ካላት አቅም የተሻለ አቅም አላቸው። የኢትዮጵያ ህዝብ እርስ በእርሱ የማይግባባ ሁሉም የየራሱ ኢንተረስት ያለው፣ እኔ እንደ አማራ የራሴ ፍላጎት የራሴ ኢንተረስት ነው ያለኝ። አንተ እንደ ትግራይ የራሴ ኢንተረስት ይኖራል። ኦሮሞም እንደዛ የራሱ ኢንተረስት ይኖራል። ይሄ ሁሉ ባለበት እንዴት ሆነ ነው የኢትዮጵያን ኢንተረስት አስከብራለሁ ብለው ወደ ሌላ ሀገር የምዘምተው? ስለዚህ ሀገሪቷን ሌላ አዳ ውስጥ ባከቷት መልካም ነው የምለው። ታሪካችንንም ባታበላሹ። በዛ ላይ እንዘምታለን ምናምን የምትሉ ሰዎች ፎቶችሁን ማህበረሰቡ እያየ ነው። አሁን ነገ ጦር ሜዳ ባገቡ አይፋታችሁ። ምክንያቱም እሱ ሞቶ አንተ ተንደላቀ እየኖር አይሰማም። እዛ ሀገር ላይ ምገቡ አይመስለኝም እኔ ገብታችሁ እስካልተዋጋችሁ ድረስ ለህዝባችሁ ማለት ነው። እንዲህ ገብተን አፍንጫቸውን ነው የምንላቸው እናስተነፍሳቸዋለን ነው እያላችሁ ያላችሁት። ከቻላችሁ በዛው በአፋር በትግራይ ምናምን ብትዋጉ ጥሩ ነው። በዚህ በወልቃይት በኩል ሌሎች ነገሮች እንዳጀምሩብን፣ ምክንያቱም እናውቃለን አቅማችሁን ጎትታችሁን የምታመጡብን ሌላ ማዕት ውስጥ ነው የምከቱት ማህበረሰባችን እና አይመለከተኝም። እንደ አማራ ህዝቤ እንዲጎዳብኝ አልፈልግም። ያ ግባችን የሚያደርሰንም መንገድ ሁሉ እንከተላለን። እንደ አማራ የራሳችን የሆነ አሰላለፍ ይኖረናል። አይመለከተንም። ስለዚች ሀገር የጋራ ኢንተረስትም የለንም ብዬ ነው የማስበው እኔ። ቴንኪዩ። ለማንኛውም አመሰግናለሁ ኤድመንድ። ኦኬ ቴንኪዩ ሳይበር። ሻቢያ ቀጥል። ሰላም ኤድሞ። አሁን ብዙ ጊዜ እኛ ኤርትራውያኖቹ ለመናገር ራሱ ፍላጎትም አልነበረም። ግን አንዳንዴ እውቅና የሌላቸው ተማሪዎች ስላሉ እነሱ እንዳያሳስቷቸው መልስ ለመስጠት ካልሆነ በስተቀር በኢትዮጵያ ውስጥ የሚመጣ ነገር ፈርተንም አናቅም። መሬታችን ነው። በመሬታችን የመጣ ደግሞ አንደራደር፣ የገቡበት እናስገባለን ማለት። ሁለተኛ ነገር ብዙ ጊዜ የኢትዮጵያ ሕዝብ የሚሉት መለስ ነው ቀይ ባህራችንን የሰጠው ሲሉ እንሰማል። መለስ ዜናዊ የመገንጠል ብቃትም አልነበረውም። ቢፈልግ ትግራይን ይዞ ቀይ ባህርን ይዞ መገንጠል ይችል ነበር። ለራሱ ሕዝቡን ቀይ ባህሩን ያልሰጠ ለኤርትራ ደንግጦ ነው የሰጠው ማለት ነው። ስለዚህ ያ ኤርትራ በሚገነጠልበት ሰዓት በቂ ማስረጃ ስላቀረበች ውድ ህብረት ሀገራት ባንዲራችን ተሰቅላለች። አሜሪካው ሲሰቀል ባንዲራ ውስጥ መለስ አይደለም የሰቀላት ባንዲራችን። አንደኛ ነገር ኦሮሞ ለኢትዮጵያ አስቦም አያውቅም። እኔ ትዝ ይለኛል 83 ኢትዮጵያ ውስጥ በነበርኩበት ሰዓት ኦኤልኤፍ የሚባል የራሳቸውን ባንዲራ ይዘው ለኦሮሞ የሚታገሉ የነበሩ ናቸው። አሁን መጥተው ሲቸግራቸው ኢትዮጵያ ብለው ይዘምራሉ ማለት ነው። ስለዚህ ያው መለስ ዜናዊ እንዳለው መንገዱን ጨርቅ ያርግላችሁ ብሏል። ጨርሻለሁ። እሺ ቴንኪው ወንድማችን። ማን ነው ራባ? መቀጠል ይችላል። ኦኬ አመሰግናለሁ። ምናልባት አንዳንድ ርማቶችን ልሰጥ ያሰብኩት ምንድነው ምናልባት ሌሎች ታዳሚዎች እንትን እንዳይሉ ከአሁን በፊት የተነሱት ከኤርትራውያኖች ወንድሞቻችን የተነሱት ሀሳቦች አሉና እነዚህን ሀሳቦች እንደ ማለት ለማረም ፈልጌ ነውና
ኤርትራ ከኢትዮጵያ ጋር አልነበረችም የተባለው ምናልባት ኤርትራ የኢትዮጵያ አካል እንደነበረች ነው። ምክንያቱም እንግዲህ ቅድም እንደ አቢሲኒያ ምናምን አንስቶታል። አቢሲኒያ ባይዘዌ ቱርክ ኢትዮጵያን 300 ዓመት ገዝታለች ወይም ኤርትራን 300 ዓመት ገዝታለች ብሎ ስል ነበረ እንደ ወንድማችን። ይህም ስህተት ነው። ምናልባት በዛን ሰዓት የሳባ ነገድና የኦቶማን ቱርክ ነገድ ባይዘዌ ባላንስ ነው የነበሩት። እንደውም ዘሰከንድ ነገድ ነው የሚባለው የሳባ ነገድ። በዚህ ልክ የሳባን ነገድ ደፍሮ መጥቶ ቱርኮች ኢትዮጵያን ወይም ደግሞ ኤርትራን የሚነጥቁበት ምንም አይነት ፓወር አልነበራቸውም እና በዛን ሰዓት የሳባ ነገድ ከባድ ወይም ደግሞ ትልቅ ግዙፍ ነገር ነው የነበረው። ስለዚህ እነዚህን ይሄ አቢሲኒያ ምናምን ብሎ ያመጡትን ነገር በትክክል በዚህ ልክ ብረዱትና አንድ ላይ ከየመን እስከ ማደጋስከር ድረስ አቢሲኒያ ግዛት ነው የነበረውና የነሳባ ነገድ ነበረ። በዛን ሰዓት እስከ አክሱማውያን ኪንግደም ድረስ በዚህ ልክ ነው ሲኬድ የነበረው። ምናልባት ስህተት እንዳይፈጠር። ሁለተኛ ልታረም የሚገባው እነዚህ የውጭ ወራሪዎች ኤርትራ መጥቶ ሲወሩ ለምንድን ነው ያላገዛችሁን አይነት ጥያቄ የተነሳለ እና ምናልባት እንደ ጥያቄ ላነሳ የምፈልገው ምንድን ነው አፄ ዮሐንስ ወንድማችን ቆይ ይቅርታ፣ ስለ አንተ ስለ ጥንታዊት ኢትዮጵያ ስለ አቢሲኒያ የኦሮሞ ብሔርተኛ ነው። የኦሮሞ ብሔርተኞች ቀኝ ግዛት ኦሮሞ ቀኝ ገዢ ነበር ነው የሚባለው። አይ ኦዳ አድርገሃል አንተ። አሁን ልጨርስና ከዛ ጠይቀኛል። ቀኝ ግዛት ተገዝተናል ነበር የምትሉት፣ አሁን አቢሲኒያን ትቀበላለህ ማለት ነው? በጣም ነው የምንቀበለው እና ግለሰብን እንደ ግለሰብ ነው መጠየቅ ያለብን። ከዛ ቀጥሎ ምንድን ነው ምናልባት እነዚህን አላገዛችሁንም የሚል ጥያቄ ነበር ከኤርትራውያኖች። አፄ ዮሐንስ በዛን ሰዓት ምናልባት አሉላ አባ ነጋ ወደ 80 ሺህ ጦር ይዞ ነው እንትን ላይ የገጠማቸው። ወደ 3 ወር ነው የተዋጋው። 3 ወር ሙሉ እየተዋጋ በነበረበት ሰዓት ምናልባት ከዚህ ኤርትራ ስትወረር ኢትዮጵያኖች ዝም ብሎ አይቶ አይደለም። በዛ ልክ እንድትረዱት ብዬ ነው። በሌላ በኩል አንድ አልነበርንም የኢትዮጵያ አካል አይደለችም ብላችሁ ያላችሁት የኢትዮጵያ አካል ነው የነበረችው ብዬ ነው የምለው። ምክንያቱም ቅድም ሲባል ነው ነበር ሀገር ነው የነበረችው። እንደውም ባህረ ነጋሽ ምናልባት ባህረ ነጋሽ የምትባል አውራጃ ነው የነበረችው። የትግራይ ክፍለ ሀገር አውራጃ ነው የነበረችው። ያንን ነገር ምናልባት ዶክመንት ማቅረብ ስለምንችል ማለት ነው። ይህንን ነገር ይዘን ምናልባት እንደ ሀገር አንድ አይደለምን ምናምን የሚባለው ነገር መቆም አለበት። አንድ ሀገር ነው የነበርነው፣ አብረን ነው የነበርነው። ጥንታ አብረን ነው ከአቢሲኒያ ወይም ደግሞ ከሳባ ነገር ጀምሮ አብረን ነው የነበርነውና ምንም የኢትዮጵያ አካል አይደለችም የሚባለው ነገር አያዋጣም። ወደዚህ ወደ አሁኑ አጀንዳችን በምንመለስበት ሰዓት ምናልባት ይህንን እንደ ኢትዮጵያ ወይም ደግሞ የኢትዮጵያ መንግስት ወይም ደግሞ አሁን ያለው ስርዓት ይዞ ዩናይትድ ኔሽን ላይ ወይም ደግሞ የዓለም ፍርድ ቤት ላይ ይዞ የሚቀርቡት ቅድም ማስቀምጫ ያለው ሰነዶች አሉን። ይህ አሰብ የኢትዮጵያ አካል ነው የነበረው። አሁንም በይደር ነው እንጂ እነመለስን ፈርመው አይደለም። በይደር የቆየ ጉዳይ ነው። ምክንያቱም የምናቀርበው አሁንም ደጋግሜ ካሁን በፊት እንደተናገርኩት 2 ሰነዶች አሉን። 2ቱ ሰነዶች ምንድን ነው? ቅድም አስቀምጬልሃለሁ። አንደኛ ይዘን የምንቀርበው የዚህ የአድዋ ስምምነት ወይም ደግሞ የውጫሌ ስምምነት የሚለውን ነው። ያ ሰነድ ቀዶታል በወቅቱ የነበሩት ንጉስ በአዋጅ አውጆ በዓለም አቀፍ ፊት ቀዶታል። ካሁን በፊት ስምምነታችን ተቀደዋል ብለዋል። ከዛ በኋላ ምንም አይነት እንትን የለንም። አሁንም ደግሞ ምናልባት በዚህ በአሁኑ እንምጣ ከተባለ አሸናፊዎች ነን። እኛ ወደ ጦርነት አልሄድንም። እኔ ጦርነት ደጋፊ አይደለሁም፣ ቅድምም ተናግሬያለሁ። ነገር ግን ምንድነው የኛ ሀብት የኛ ንብረት ከሆነ የኢትዮጵያ ንብረት ከሆነ መመለስ አለበት ብዬ ነው የምታገለው። አሁንም የምንታገለው ግን በዓለም አቀፍ ፍርድ ቤት ነው። ይገባናል። የኢትዮጵያ አካል ነች ሀሳብ አሁንም። ምክንያቱም ካሁን በፊት የነበረች ወሎ ክፍለ ሀገር አሁን ደግሞ በአሁኑ አሰራር ደግሞ ወደ ሞደርን ኔሽን ቢልዲንግ በተደረገው በአፋር ክልል ላይ ነው ያለችው የነበረችው። ስለዚህ እነዚህን ነገሮችን ይዘን በእንደዚህ አይነት ብንሄድ ይሻላል። ይሄ ብቻ አይደለም ባይዘዌ የጅቡቲን ባይዘዌ ጥያቄ ምልክት ውስጥ ነው ያለው። ያለ ነገር ራሱ አልተመለሰም። ከዛ በፊት በ1979 ላይ ውሰዱት ተብሏል። ጥያቄ ተነስቶበት ነበር። ጀስት በዛን ሰዓት የካራማራ ጦርነትና የሰሜን ቀይ ኮከብ ዘመቻ ተብሎ
ጭንቀት ላይ ስለነበር መንግስቱ ኃይለማርያም ጥያቄውን አልተቀበለውም እንጂ ጅቡቲ ራሱ ወደ ኢትዮጵያ ይጠቃላል ተብሎ ምክንያቱም 100 ዓመት ስለጨረሰ ሊይዙ ስላለቀው ያንን ነገር መጠየቅ እንችል ነበር። እነዚህ ነገሮች ይዘን ነው እንጂ ወደ ጦርነት እናውጃለን፣ በጦርነት ኤርትራን እንሰለቅጣታለን የሚባለው ብዙ ምንም የምደግፈው ሐሳብ አይደለም። እሺ ቴንክ ዩ እና ይሄ ነው ሐሳብ ይቀርጣል። ቴንክ ዩ ራባ ጂጂ ዌልካም። ሰላም ሰላም ብያለሁ። እኔ አንድ ጥያቄ አለኝ ላንተ። አንተ የህዝብ ድምጽ ነህ፣ በመሃል ነው ያለኸው፣ ለማንም አታዳላም። ጃላዲስ ኢትዮጵያዊ ነው፣ እኔም ኢትዮጵያዊት ነኝ። ግን እርስ በራሳችን ነው የምንጠላለው። ምክንያቱም እሱ ሲገባ ወያኔ ቲፒኤልኤፍ ይህን ጥላቻ ብቻ ነው የሚሰብከው እና ይሄ ጥላቻ እያለ እንዴት ነው አሰብን ወይም ባህርን የምናስመልሰው? ይህን ብትመልስልኝ ደስ ይለኛል። ጥያቄ ለነገሩ እኔ የሚመለስ ወደብ አለ ብዬ የሚመለስ ወደብ መኖር አለበት ብዬ እያወራሁ አይደለሁም። ግን አዲስ ታይምስ በኋላ ነው ያጠናሁት ስለሱና አይ ቲንክ መስተፋቀር ያደረገችበት ልጅ ቲፒኤልኤፍ እና ወያኔ በሚል ነው ያስደገመችበት እና እንደሱ አይነት ወሬ ስለሰማው እንደሱ ቢያወራ ከዚህ በኋላ ዝም ብዬ ላልፈው ነው። ምክንያቱም መስተፋቀር እንደዛ ተደግሞበታል ነው የምሰማው ምላሱ ላይ። ለዛ ነው ቲፒኤልኤፍ ወያኔ የሚለው። ሶ እንደ ሀቢት እንወሰደው። ባይ ዘ ዌይ አዲስ አበባ ያለው በጣም ሰከንድ ገርፍሬንድ ትግራዋይ ነች እና ሊዲያ ትባላለች እና ለዛም ዋና የትግራይ የባለስልጣን ልጅ ነች። ባይ ዘ ዌይ ያ ደርሼበት ነው በጣም ገርፍሬንድ ነበረች። ወንድምቼ ለምንድን ነው ምናምን ብዬ አጣራው። እንደውም በጣም ገርፍሬንድ ነበረች እኮ መስተፋቅር ትላለህ እንዴ? በጣም እኔ እንደዛ አይደለም። እኔ የኔ ሀሳብ ሰው ነኝ። ኤድምን ወቅ እኔ ከጥላቻ ረመቴ ተሳስተሻል። ከጥላቻ ግን ሂስቶሪካል እንትኑ ነው ወቅ ኤድመንድ ሌላ አጀንዳ ኖ አይደለም። አጀንዳውን እኮ ይልሽ ሂስቶሪካል ፋክቱን እንወቅ ነው እንጂ እኮ እኔ ጥላቻ አይደለም። ለምሳሌ እነ ገብሩ አስራት አዳምጪኝ፣ ገብሩ አስራት ይሄን ተቃውሟል እና ደግሞ አቦይ ስብሃት ይሄን ደግፈው አጀንዳ ላይ መተህ ኤድመንድ በሚያራምደው አጀንዳ ሁሌም ቲፒኤልኤፍ ወያኔ ነው የምትለው። በቃ እኮ መስተፋቅር ነው አለ። እኔ እኮ ይልሽ የጥላቻ እንዳለ ነው ከትግራዮች ጋር በጣም አብሬ ኖር ያለው። ባጭሩ ልልህ የምፈልገው አንተ ትጠላኛለህ። ኢትዮጵያዊ እኔ አልጠላሽ። እኔ አንደኛ ኢትዮጵያ ስል እኮ ነገርኩሽ እኮ እኔ ኢትዮጵያ ስል ሙሉ ኢትዮጵያ ከአድዋ ለምሳሌ ነው አሁን ይልሽ የትግራይ ልጆች በጣም ይልሽ አፄ ዮሐንስ ይላሉ። ቆይ አይደለም ጂጂ አዳምጪ። እኔ አስመሳይ አይደለም፣ የምሬን ነው የምነግርሽ። የምሬ እኔ ኢትዮጵያ ታሪክ ሙሉ ነው። ኤድመንድ ነው የጠየቅኩትኝ። ልንገርሽ ለእኔ ነው የጠየቅሽኝና እኔ ልመልስ ይልሽ። ለምሳሌ የኦሮሞ ልጆች አሁን ከላይ ያለው ወንድማችን ዛሬ ገዢ መደብ ስለሆነ ልጁ ዛሬ ስለ አቢሲኒያ ታሪክ ቆይ አንዴ ጂጂ ቆይ ይልሽ ዛሬ ስለ አቢሲኒያ አርጊ ቆይ እኔ ልመልስ። ለኔ ነው እኮ የጠየቅሽኝ፣ እኔ ልመልስ። ለአንተ አልጠየቅኩም። አንተ እንድታናግረኝ በጭራሽ እሺ ቆይ አንተ ቄሮ ነው ምናምን ያልከው፣ አይ እኔ መለስኩ። መስተፋቅር ልጁ በዛ ተደርጎበታል ሰማሁ ነገር። ስለዚህ እኔ ሌላ ነገር ልል አልችልም። ማነው ቄሮ ነው? አንዴ ጋይስ አንዴ ፕሊዝ ቄሮ ታብህንስ ኦኬ አመሰግናለሁ። በመጀመሪያ እኛ ኢትዮጵያኖች ላይ ሻቢያዎቹ ዛሬ ምላሳቸውን ላጫቸውን እንዲሰረክሩብን ያደረገን ሌላ ሰው አይደለም፣ አብይ አህመድ ነው። መለስ ዜናዊ 27 ዓመት ሻቢያና ኢትዮጵያን ኤርትራና ኢትዮጵያን ማስታረቅ አቅቶት አይደለም። የኢሳያስን ድንቁርና ስላየን የእስራኤል ድንቁርና ስላየ ወደ ኢትዮጵያ አላስጠጋም። አብይ አህመድ ወደ ስልጣን እንደወጣ ሄዶ እንደ ሴት ቀለበት አድርጎለት የኢትዮጵያን ውስጡን አሳይቶ ማንነቱን አሳይቶ ከዛ በኋላ ይሄ ዘራፊ የጭልፋ ሌባ ዛሬ ኢትዮጵያ ላይ ይዝታል። አሁንም ቢሆን ሀገር ውስጥ ድሮን እያዘነበ ታንክ እያዘነበ በየቀኑ ወጣቱ በየመንገዱ እየረገፈ ሂድና ከአሰብ ተዋጋ። ይሄ ማድረግ የለበትም። በመጀመሪያ ቂጤን አለ ዝንጀሮ
ማድረግ ያለበት በመጀመሪያ ሀገር ውስጥ ያለውን ጦርነት አቁሞ ህዝቡ እሱ የማይፈልግ ከሆነ ሽግግር መንግስት መስርቶ ከዛ በኋላ በአንድነት ወደዚህ ወደ ወራሪ ኃይል ሻዕቢያ የሚባለው ዘራፊ ኃይል መዝመት ይቻላል። አንዱ ጎንደር ላይ ወንድሙ በድሮን እየተገደለ፣ አንዱ ደግሞ ቀይ ባህር ሄድና ዝመት፣ አንዱ ደግሞ አርሲ ወለጋ ላይ በድሮን በክላሽ እየተገደለ ወንድሙን ደግሞ ሄድና አሰብ ተዋጋ። እንደዛ ይባል ቁማር አለ እንዴ? መጀመሪያ ህዝቡ ለመሰላም ያለ ሀገሪቷ ለመሰላም አያወርድም። ማን ይዘምተዋል እንዴ? ማንም የሀገሩን ጥቅም የሚጠላ ሰው የለም። ግን ኢትዮጵያን እንዲደፍር ያደረገው ኢሳያስ አፈወርቂ ላይ ለመዝመት መጀመሪያ ሀገራችን ሰላም ትሁን ነው፣ አንድነት ይምጣ ነው። አንድነት ካገኘን በኋላ የሀገራችን ሰላም ከሆነ በኋላ ሻዕቢያ የኢትዮጵያን ልክ በደንብ ያውቃል። ኢትዮጵያ አንዴ ከጀመረ 1991 አይተናል። የኢትዮጵያን ልክ ያውቃሉ። ዛሬ መጥቶ ኦሮሞና አማራ አሰራቂ መጥቶ ይመጣል ሻዕቢያ። ትግራይና አማራን ማሰራቂ ይፈልጋል ሻዕቢያ። ምክንያቱም አይቷል፣ ውስጣችን የተፈጠረውን ችግር አይቷል፣ የኛን አንድነት አይቷል። ስለዚህ ይሄ መንግስት፣ ይሄ ዶንቆሮ መንግስት፣ እውቀት የሌለው ባዶ መንግስት መጀመሪያ ሀገራችን ሰላም ያድርግ ነው። ከህዝብ ላይ ለህዝብ የተገዛውን ድሮን ወደ ጠላት ያዙር ነው። ወደ ህዝብ ያዞረውን መድፍና ታንክ ወደ ጠላት ያዙር ነው። ወደ ህዝብ ደግሞ በሰላማዊ መንገድ ህዝብን ጥያቄውን ጠይቆ ህዝብ እሱ የማይፈልግ ከሆነ ሽግግር መንገድ ተመስርቶ መዝመት ነው። ከዛ ውጪ አማራ፣ ኦሮሞ፣ ቲፒኤልኤፍ እያል እዚህ ጋር የማንም ጭልፋ ሰብሳቢ ኢትዮጵያ ላይ ላጩ መሰረክ አይችልም። አደረገም ምንም ችግር የለውም። ካደረገ አሁንም ደግሞ ጊዜው አላለፈም። ሀገሪቱ የተፈጠረው ችግር አረጋግቶ በሰላማዊ መንገድ ፈጥሮ ከዛ በኋላ ወደብም ከሆነ ሌላ ነገርም ከሆነ ከዛ በኋላ ማድረግ አለበት እንጂ በዚህ ሰዓት ላይ ጎንደርና ጎጃም ላይ ድሮን ህዝብ እያለቀ፣ ኦሮሚያ ክልል ህዝብ እያለቀ፣ ትግራይ ህዝብ ግማሹ በረሃ ላይ እያለቀ፣ ግማሹ በጥይት እየተገደለ፣ ግማሹ እዚህ ጋር ፖለቲካ ፓርቲውን እርስ በርስ እያባለ ዝመት አንድ የሚዘምትለት ሰው የለም። እሺ ምክንያቱም እኔ ወደ ቀይ ባህር ዘምት ወንድሜ በጥይት ይገደላል ማለት ነው። ሁለተኛ ዙር አይደርሰንም። ኤድመን ደቂቃ ኤድመን ወደ 3 ደቂቃ ይናገራል። እሺ አና ማውራት ይችላለሁ። እሺ በፊት ያነሳኸው ለካረካ አረጋለሁ። በፊት ያነሳኸው ኤርትራኖች አዲስ አበባ ውስጥ ተገደሉ ባልከው በጣም እናዝናለን። በአንድ ጎን የኤርትራ ህዝባችን ነው ብለን ወደብ እንፈልጋለንም ብለን ህዝቡን መገደል የለበትም። የትክክል አይደለም፣ አገባብም አይደለም። ይሄን እንቃወማለን ማለት ነው። የኤርትራ ህዝብ ችግር ቢኖርበትም ያንን ችግሩን በሰከነ አይምሮ ማየት አለብን። አንድ ሰው ኤርትራም ላይሆን ይችላል፣ ሱዳናዊ ኤርትራ ውስጥ የተወለደ ሊሆን ይችላል። የኦሮሞን ህዝብን ሆነ ሌላውን የትግራይ ህዝብን ከተሳደበ በዛ ምክንያት ሰላማዊ ኤርትራዊ በየትም ክልል የሚኖር ኤርትራዊ እንኳን መገደል ጣቱ መነካት የለበትም። መገደል ማለት ቀላል ነገር አለ። ለምን እንገዳደላለን እያልን ነው። አንድነን ሀበሻንን እያልን ነው። ይሄንን መቃወም አለብን። ይሄ መደገም የለበትም እንላለን። ግን ስለ ወደቡ ኦሮሞም ገዛ፣ አሁን የሚገዛ ኦሮሞ ነው ተብሏል፣ እንቀበላለን። ኦሮሞም ገዛ፣ ሌላም መጣ፣ ወደቡ ያስፈልገናል። የአቶም ኤምፓየር ምናምን የድሮ ታሪክ ከተወራ ዜላ ኦሮሚያ ነበረች። ሶማሌላንድ የምትባለው ሶማሌ ሲያለቃቅሱ የነበረው የድሮ ታሪካቸውን ይመልሳሉ ብለው ነው። ጅቡቲም የሶማሌ እንደዚህ አይነት ውሸት አታወራ። ዜላ ከየት ሆኖ ነው ኦሮሚያ ሆነው? ቆይ አንቺ የኔ ተራ ነው፣ ዝም በይ። በኋላ ና እዚህ መታ የፈለከውን ነገርማ አታወራ። በየትኛው ታሪክ አንተ ዜላ ኦሮሚያ ሆነው? አንቺ ተይ፣ አንቺ ሙት ያዥ። የሌለ ነገር አታወራ። ይሄ ከኪስህ እያወጣህ የምታወራውን ነገር አንቺ ምን አገባሽ? እኛንን ያገባኛል። ለምን ነው ያገባኛል?
መልስ ትሰጪዋለሽ። በኋላ ትናገራለሽ። እኛ ታሪክ እያወራን ነው አይደለ? እያጣቀስን እያወራን። እሺ በአንድ ደቂቃ ጨርሳ ነው። ኦኬ ስንት ደቂቃ ነው ሰጠኝ እኮ? ምንም አላወራሁም እኮ። 3 ደቂቃ ሰጠው፣ ሁለተኛ ዙር ስለሆነ። እሺ አሁን ስለ የኦሮሞ ችግር በነበረ ጊዜ ማወራለሁ ያንን። ስለዚህ አሰብ የአፋር ነው። የአፋር ህዝብ አልተጠየቀም፣ መብትም አልተሰጠውም፣ እየተገደለ ነው፣ ከሀገሩ እየተባረረ ነው። የአፋር ህዝብ መጠየቅ አለበት። አንደኛ ወደ መጨረሻው ወደ ኋላው የተናገርኩት አልተገደላችሁም፣ ሰላም ነበረ፣ ጦርነት የለም፣ ኦሮሞ አልተገደለም ባልከው እንደ ምሳሌ ልጥቀስልህ። ባጫ ደበሌም ተናግሯል፣ አባዱላም ተናግሯል። የሐመሬሳ እስር ቤት ኢትዮጵያ በሆንክ በዛን ጊዜ የሐመሬሳ እስር ቤት ሀረርጌ ስንት ሰው እንደሞተ ታስታውሳለህ ብዬ ገምታለሁ። ያን ካወቅ ማለት ነው። 300 እስረኛ ነው የኦሮሞ ነጻነት ግንባር ሰራዊት በሐመሬሳ ብቻ የተገደሉት ማለት ነው። 300 ድሬዳዋ ውስጥ ስንት እንደተገደሉ ታውቃለህ? ቀይ መስቀል ያወጣውን የኦነግ ሰራዊት ቻክቴርን ያከበረው 25,000 ሰራዊት ነበረ። ከ27,000 አንድ ባልተረፈም ተብሎ ቀይ መስቀሉ እንኳን ወጣ። ስለዚህ የኦሮሞ ህዝብ በኢህአዴግ ጊዜ ሲገደል ሲረሸን 25,000 ብሎ 27,000 ይላል። ከ25,000 ወደ ተሳስቼ ነው 27,000 ነው የኦነግ ጦር በዛ ጊዜ። እሺ ቴንክ ዩ አና። አንዳንድ ጊዜ ያው ብዙም አይነት ሰው እና በኢህአዴግ ጊዜ አልጋ ባልጋ አልነበረም ለኦሮሞ ህዝብ ማለት ነው። እሺ ያው እንረዳለን። አንድ ጊዜ አሉ ኃይለሥላሴ መንግስቱ ኃይለማርያም ያው ያኔ ከስልጣን ወርደው ወደ 4ኛ ክፍለ ጦር ይዟቸው ሄዱና ያው የወሎ ድርቅ ስለነበረ 8 ሚሊዮን በባንክ አስቀምጠዋል። ስዊዝ ባንክ ስለሚባል ሲሰማ መንግስቱ ኃይለማርያም ጠየቃቸው አሉ ኃይለሥላሴ ህዝብ ተርቧል፣ 8 ሚሊዮን አሉት ይባላል በስዊዝ ባንክ ሲሉት፣ ለመሆኑ 8 ሚሊዮን ስንት ዜሮ እንዳለው ታውቃለህ ወይ አሉት አሉ። እና ለጊዜው ግራ ገባው ስንት ዜሮ እንዳለው ስላላወቀና ያው ሲባል የሰማውን ቁጥር ነው የጠራው እሱ። አንዳንዶች ሲባል የሰማውን ቁጥር ቢጠሩም እንረዳቸዋለን። እሺ ፐርል እንኳን ደህና መጣሽ። ባለፈውም ስጠራሽ ተመልሰሽ ወጣሽ። እስቲ አንቺን ያው አውዝ ቢዚ ሰው ስልክ እየደወለብኝ ስለነበረ መምጣት አልቻልኩም። ሰላም እንዴት ናችሁ? መጀመሪያ እኔ ስገባ ያው አሁን ሰሞኑ እንደዚህ ጦርነት እንትን የሚባለው ሰው የሚሰዳደበው ይሄን ነገር ቢቆም ባይነኝ እኔ የሆነ ሊጋሊ ባይንዲንግ የሚያደርግ እና አሁን ኬንያ እና ሶማሊያ አንዴ ኮርት ICC ተወስደው ነበር እርስ በራሳቸውን እና እንደዚህ አይነት ነገር ካለ ጥሩ። ያለበዛ ግን እኔ እንደ ማንኛውም ኢትዮጵያዊ ይሄ በጦርነት በኃይል ይሄ አግሬሽን በመፍጠር የሚሆን ነገር ያለ አይመስለኝም። ቢሆን ራሱ ኤድመንድ እንደነኛ ሌቦች ኦሽን 17 ምናምን ካገኘነው ወደቡ በኋላ ብንጣላስ እርስ በራሳችን ወደቡ የኛ ነው ምናምን እንደምንባባለው ማለት ነው አሁን ራሱ። እና አንዳንዴ ዘላቂ የሆነ ሰላም የሚፈጠርበት ሁላችንም በሰላም የምንኖርበት ኢትዮጵያውያን፣ ኤርትራውያን፣ ሶማሌዎች ሁላችንም በኩል የምናድግበትን ወይ ብንፈልግ እና ሌላ ታሪካዊ ቁርሾ ባነፈጥ አካሱማ ትባላለች። ኤድመንድ ዜይላ ብሎ ያወጡት እነኚህ ኮሎኒያሊስቶች ናቸው። ሶማሊኛውን ፕሮናንስ ላላረጉት ኤግዛክት ኔም ኦፍ ሲቲ ሴይላ። እዛ ብዙ ትልቅ ታሪክ ያለባት ነው እና በሴይላ የሚባል ባህላዊ ጨዋታ ራሱ አለ በሶማሌዎች እና ሁሉንም ነገር የኛ ነው ባንል ጥሩ ነው። እኛ የምንፈልገው ሁላችንም ተከባብረን ባለንበት እንድንኖር። ኤድመንድ አንድ ዘር ተስፋፍቶ ሌላው ደግሞ ስሌቭ እንዲሆን ነው የምንፈልገው። በዚህ በ2025 አና አዲስ አበባ ሁሉም ሰው ዘይላ ከአንቺ ከኔ ነው የምቀርበው።
ስለዚህ ዘይላ በመገናኛ ዝም ጊዜ ብለህ ሶማሊያ ዝም ብለህ የሚባል ነገር አታውራ አልነበረም። በእናትህ። ዘይላ በ15ኛው ክፍለ ዘመን የሶማሌዎች ነው። ኦኬ ሶማሊያ የሚባል አገር እሱን የለም። ዋጠው ኦሮሚያ ነው ሁሉ። በቀዝቃዛ ውሃ። እስቲ ቆይ አና ኦሮሚያ አንዴ ሆኖ አንዴ አያውቅም። አና አዲስ አበባ የማን ነው? የኦሮሞ ነዋ። ጥያቄ ያለው እንዴ? ኦኬ እሺ፣ የአሰብ ወደብ የማን ነው? የአፋር ነው። እሺ፣ ህግደፍ አንድ መቀጠል ይቻላል። ታዲያ ለምንድን ነው የሶማሌ ነው የሆነ ነገር ሲባል ለምንድን ነው የምትናደደው? ቤት ሀገር ነው። አንተ ሶማሌና ኦሮሞ አንድ ነው። ዘይላ ሀገራችን ነው። አገርህ አይደለም። የሰውን ነገር ሁሉም ነገር የኔ ነው አትበል። ኦኬ እሺ፣ ህግደፍ ቀጥል። ቴንክ ዩ ኤድመን፣ እድል ስለሰጠኝ አመሰግናለሁ። እኔ እንደተረዳሁት የኢትዮጵያ መንግስት ጥያቄ የባለቤትነት እንጂ የመጠቀም አልመሰለኝም አይደል? የባለቤትነት ጥያቄ ነው። አዎ የኛ ነው እያለ አይደል? እንዲያው የኛ ነው አለ። ስለዚህ የባለቤትነት ጥያቄ ከሆነ አሁን እዚህ ጋር የተቀመጠው ልጅ እንደሚለው ወሎና አዲስ አበባ የኦሮሞ አሰብ ግን የኢትዮጵያ የሚሆንበት መንገድ አልገባኝም። ገባ? አሰብ ጋር ስንደርስ የኢትዮጵያ ግን አዲስ አበባና ወሎ የኦሮሞ ወልቃየት የአማራ ወይ ትግራይ ምናምን እየተባለ ውስጥ ያለውን ህግደፍ ነው ሻቢያ ነው የሚያባላን ካላችሁ ለምን እርስ በራሳችሁ አትስማሙ? መጀመሪያ ውስጥ ሻቢያን ዝም ብላችሁ ለምን መሬቱን አትሰጣጡም? እና መጀመሪያ ወደኛ ለምን ዞር አትሉም? አይሻልም እንደሱ? ሁለተኛ መልእክቴ ለትግራይ ህዝብ ነው። ጦርነት መጥፎ ነው። የትግራይ ህዝብ በትክክል ተጎድቷል። ግን ማን ነው ጄኖሳይድ በትክክል የፈጸመው? የኤርትራ መንግስት ነው ወይንስ መንገድ ዘግቶ፣ ባንክ ዘግቶ፣ መብራት ዘግቶ፣ መድኃኒት እንዳይገባ ዘግቶ፣ እንዳትወጣ እንዳትገባ በበሽታና በረሃብ እንድታልቅ ማድረግ እዛ ዴፊኒሽን ኦፍ ጄኖሳይድ ነው አይደለም? ወይንስ በጥይት ነው የሚሻለው? የኤርትራ መንግስት was part of it. Don't deny. I never denied that. Okay? አንተ አዲስ ምናምን ባወራ አይደለም። ጄኖሳይድ what is the definition of genocide ላንተ? ውሃ ማቆም፣ መብራት ማጥፋት፣ ባንክ መዝጋት፣ ሰው በረሃብ እንዲያልቅ ማድረግ ጄኖሳይድ አለ? በዛን ወቅት ይህንን ድምፅ አሰምተህ ነበር አንተ? ኦፍ ኮርስ ግን ከመንግስቴ ጋር ነበርኩ። ለምን ወያኔም ጥፋት አጥፍቷል። ብዙ ጊዜ እናንተ ላይክ ሻቢያ 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 ይባላል፣ ግን የኤርትራንም ህዝብ በደል አላያችሁም ነው። እስከ ባረንቱ ሲገባ ውሃ እየረጫ ጸበል እየረጫ ለሚገባ አይደል? ኢሳያስ አንድ ግለሰብ ነው። የባረንቱ ብትለው ኢሳያስ የ1998 በጦርነቱ ጊዜ ጸበል እየረጨን አለም የመጣው በመጀመሪያ ጊዜ። ኦኬ ሁለት ላይክ አይ ሴድ ጦርነት መጥፎ ነገር ነው። እሺ ሲቪሊያንስ ይጎዳሉ። ጦርነትና ሲቪሊያንን ታርጌት ማድረግ የተለያየ ነው። ሻቢያ ሆን ብሎ ያንተ ፖለቲካ ነው። ወታደሮች አጥፍተው ይሆናል ሪቬንጅ ተደረገ። ቀጥታ በአየር መቀሌ ትግራይ ውስጥ ሪቬንጅ ሚዩት አድርጋቸው ሁለቱንም ፕሊዝ። ስህተትን መጀመሪያ ማመን አለብን። ዝም ብለህ አመንኩኝ እኮ ዝም ብለህ አትለፍልፈው። ምን ሆነ መሰለህ? የስ ጦርነቱ ትክክል ነው አይደለም፣ እነሱ ይገማገሙ የተዋጉት ሰዎች። ኦኬ ጦርነት በትክክል ወንጀል የሚሰራበት ነገር ነው። ወታደሮች አጥፍተው ይሆናል፣ በትክክል የተገደሉ ሰዎች በአግባብ የተገደሉ ምናምን ይኖራሉ። ኦፍኮርስ ጦርነት ነው። ኦኬ ወደ ኤርትራም 30 ዓመት ተዘግቶ ወጣቱ ስራቶ እንዲሰደድ የተደረገውን በሲስተም ነው አይደል? እሱም እኮ ፎርም ኦፍ ጄኖሳይድ። ኦኬ ሰው አብይ ስማኝ፣ አብይ መንገድ ሲዘጋ መጀመሪያ ተገንጥሎ ምን እንድናረግለት ነበር የፈለገው? ኦኬ ምንም አታርግለት። 30 ዓመት ተዘግቶ የሚለው ተገንጥሎ ዳቦ እንድናበላ ፈለክ እንዴ? መጀመሪያ ስማ፣ ኤርትራዊ አይደለም ኢትዮጵያዊ ልሁን ብሎ እየለመነ ያለው አንተ ነህ። ኤርትራን ኢትዮጵያዊ ሁን እያልክ ያለው ተገንጥሎ ፎርም ኦፍ ጄኖሳይድ ትላለህ። ሰማኝ፣ ኤርትራዊ አይደለም ኢትዮጵያዊ ልሁን እያለ ያለው። ኦኬ አንፈልግም ኢትዮጵያዊ መሆን። ይገባል? ከኢትዮጵያውያን እንወዳለን፣ አብረን መኖር እንፈልጋለን፣ በሰላም በፍቅር በመከባበር። ኦኬ አሰብን አትጠቀም ኢትዮጵያ አትጠቀም ያለ መንግስት የለም። ይገባል? አሰብ የኢትዮጵያ መጠቀሚያ መገልገያዋ ነው። ኦኬ
እኛ አሰብን ሰጠን ለኤርትራ ምንድነው ጥቅሙ? አንተ አሰብን መውሰድ ለኤርትራ ህዝብ ጥቅም ምን አለው? ሰጠን። እሺ ከዛስ እኛ በራብ እንሙት? አንተ በነፃ ትበላለህ፣ እኛ እያየን ቁጭ ብለን እኒ አሰብን ወሰድክ። እንስትን በል ሚቹዋል ቤኔፊት ወሰድከው። አንተ አሰብን ወሰድክ። ህግደፍ አዳምጠኝ። ምን ታስብለታለህ? አሰብ እኮ ሲጀመር ኤርትራ አይደለም። አሰብ እኮ አፋር የምትለው አፋር ጅቡቲ፣ አፋር ወሎ ነው። አፋር ማለት ወሎ ማለት ነው። ስማ ወሎ ዝም ብለህ ወሎ ምናምን አትበለኝ። አፋር ማለት እኮ ወሎ ነው። አፋር ጅቡቲ ውስጥ አለ። አፋር ኢትዮጵያ ውስጥ አለ። አፋር አልፈረምንም እኮ። ስማኝ በዱላ ነው የወሰድከው። በዱላ እንወስዳለን። ለምን በህዝብ ከምንጀምረው እኔ እናንተ ተቀጣጥረን አንጀምረው? መጀመሪያ እናንተ ያለበት የትላለው ህዝብ ላይ ከምታወርደው እኔ እናንተ የምፈራ መሰለህ እንዴ? አንተ ትቀላለህ። ፊሽካ ነው ስማ፣ ኧረ ፊሽካ አይደለም። አልፈራህም። ሰማይ ልንገርህ፣ የአፋር ህዝብ ኤርትራ ውስጥም አለ። አፋር ጠይቀኸዋል? አንተ ስታባረረኝ ጠይቀኛል። ከኢትዮጵያ ሲባረር ኤርትራ ይጠይቀዋል። ያባረር ነው መባረር ትፈልጋለህ ብለህ አባረር ተባረርከው። ወርቅ ይለቀማል ሲባል ሰምተህ ነው? ከኢትዮጵያ የተባረረው ኤርትራዊን መባረር ትፈልጋለህ ብለህ ጠይቀዋል። መጀመሪያ ያባረርከው 18,000 ከአሰብ አንተ ነህ። የወሎን ህዝብ ነው ያባረርከው። ስማኝ፣ ከአፋር ምድር ኤርትራ ከኢትዮጵያ ሲባረር ማለት ነው። ከኢትዮጵያ ሲባረር መባረር ሻዕቢያ ነው። 8,000 ትግራዋን ከአስመራ አባረራቸው። 18,000 ከአሰብ መልስልኝ። ይሄንን መልስልኝ። ሚኒሊክ ጅቡቲን ለፈረንሳይ በሊዝ ነው አይደል የሰጠው? አልሸጠም፣ ሊዝ ነው የሰጣት። ሰጠ ያው ነው ሸጠ መሸጫው አና የሚባል ሰውዬ እኮ በዘረኝነት ያበደ እኮ አሁን መናገር ማይችልም። የተማረ ሰው በዘረኝነት ያበርኩ ነው። ያው ዘረኛ ነኝ፣ ኦሮሞ ነኝ። ስማኛ ኦኬ፣ ኦሮሞ ቢዩቲፉል ፒፕል ነው። ስማ፣ ኦሮሞ ቆንጆ ህዝብ ነው። እኛ ከኦሮሞ ህዝብ ጋር ምንም ጥል የለንም። ኦኬ፣ እኛም የኤርትራ ህዝብ እንወዳለን። ስማኝ፣ ውድድድ ነው የምናደርገው። እኔ ስማኛ፣ ለማፍቀር እኔ የምጠይቅህን ግን እየመለስክ አንተ ዝም ብለህ ማውራት ትወዳለህ። እሺ አውራ አንተ። እኔ አዝማሪ ዘለልብኝ። ሚኒሊክ ጅቡቲን ለፈረንሳይ ሊዝ ከሰጠ በኋላ ሊዛቸው አልቋል አይደል? አልቋል። ለምንድን ነው የኢትዮጵያ መንግስት ሄዶ ክሌም የማያደርገው? እናንተ የወጋችሁን ነው። በዛ በሶማሊያ ሌላ ውጊያ አንፈልግም። ጅቡቲ ውስጥ ይሄ ሁላ ዳፋ ይናትላችሁ። ጅቡቲ ውስጥ አፋር አለ የለም? አለ በደንብ እንጂ። ለምን እሱን ክሌም አታደርግም? የኤርትራን አፋር ለምንድን ነው የፈለገው? እናደርጋለን ሁሉ እናደርጋለን። ፕሮጀክታችን መጀመሪያ አሰብን ነው። መጀመሪያ አሰብን ነው የምትወስደው። ከዛ ጅቡቲ ነው። ከዛ ዘይላ ነው። ስለዚህ አዲስ አበባ ከዛ ደግሞ ኪስማዮ ነው። እኛ አዲስ አበባ አገሬ ነው። አይደለም የሰው ሀገር አይደለም። እዚህ ቁጭ ብለህ ዝም ብለህ ታወራለህ እንዴ? አዲስ አበባ እኮ ያለው እንዴት አንተ ብቻህን አገኘኸው? ኧረ ቆይ እስኪ ቆይ አና ከፊኔ የኔ ነው ብለሃል። እስከ ዜላ እስከ ኪስማዮ በርክ ኪስማዮ የሚባል አንድ ኩባያ ሳትሰራ አሁን ዝም ብለህ የሰው ሀገር ሄደህ ለመበጥበጥ ክሌም ለማለት ለአዲስ ታይም ደግሞ እድል ስጥታ። አንደኛ መጀመሪያ ደረጃ እንደዚህ ብለህ ድሪም አታርግ። እሺ ኪስማዮ በእድል ህዝብ መሬት አትወስድም። የኛ ነው እየተስፋፋ እንደ ካንሰር እኛ ሌላውን ያንተን ስኔብ ለማድረግ ካንሰር አይደለንም። ኢትዮጵያን እስከ የመን እስከ ሱዳን እኛ ሀገር ነበር። ሶማሊያ ገባህ እኮ ሳውዝ ሶማሊያ እና ኬንያ ድንበር ገባህ እኮ። ሀገራችን ነው እስከ መዳጋስካር አልኩሽ። አይደለም አረ ታመጣለህ። ይሄ የሽመልስ አብዲሳን ትምክት ነው እዚህ እያወራ ያለው በመጀመሪያ ደረጃ። ይኸውልህ አየሚ ክሌም የሚያደርገው ይሄ ማለት ባይዘው የሚያወራው እነሱ ይኸውልህ እዚህ አገር ቤት ፈረንጅ ሀገር ቁጭ ብለው የሚኖሩ ሰዎች ናቸው እኛ ያስቸግሩ፣ ሌላው ህብረተሰብ አብሮ መሬት ላይ እንዳይኖር። ለዚህ ነው አሁን እዛ ሶማሊያ ውስጥ ኦሮሞዎችን የሚሰሩትን እንደውም ኦሮሞ ብቻ ያለም ኢትዮጵያ እንዳለ የተባሉትን እንትን እያስወጧቸው ነው በዚህ ሰበብ ብቻ። እንዴ ኤድመንድ ለምን አንተ why don't you let leave others? አንተ መሬት ትፈልጋለህ፣ መኖር ትፈልጋለህ፣ መከበር ትፈልጋለህ። ሌላውን ግን ለምን ማክበር ያቀታል? አይ ነው ይቅርታ እንዴ ልንገር ኤድመንድ
እውነቱን ልንገርና የኤርትራ ህዝብ ኦሮሞን እንወዳለን ወይ ትግራይን ምናምን የስ ዊ ዱ ራይት እና ፍራቻ የሚመስለው ወይ አም ትራይንግ ቱ አፖሎጃይዝ ምናምን የሚመስለው ሰው አለ አይደል? ግን አሁን ያለው መንግስት ቀይ ባህር ከሆነ ዴስቲኔሽኑ እመነኝ፣ የኛ ዴስቲኔሽን የኛ ቀይ ባህር ደግሞ 4 ኪሎ ነው የሚሆነው። ይሄ ቃል እንገባባና ከእንትና ጋር ማነው ስሙ አባ ምናምን አንተ አሰብ የምትጠይቅ ከሆነ እኛም ደግሞ አዲስ አበባ እንጠይቃለን። አያቶቻችን የገነቧት ከተማ ናት። ብዙ ኤርትራኖች አዲስ አበባ ነው። ኤርትራ አዲስ አበባ ቢመጣ እንወዳለን። አሁንማ 1 ሚሊዮን አላችሁ እኮ አዲስ አበባ አካባቢ ባለቤትነት ነው ግን የምንጠይቀው። ከዛ በኋላ ችግር የለም እንደ ኤርትራ ብመጣ ውሰደው፣ ችግር የለም። ነገር ግን በጸባይ ነው ያልነው። የኛ ቀይ ባህር 4 ኪሎ ነው የሚሆነው። እሺ ችግር የለም። ልቤ አባይ ትግራይ አለ። ዝም ብላችሁ ነው የምታወሩት። ዘረባጥራ እኛ እናወራም። በፍቅር መነጋገር እንጂ ይሄንን አና የሚባል ሰውዬ መጀመሪያ ደረጃ እንደዚህ እድል ሊሰጠው አይገባም። በመጀመሪያ ትምክተኛ አዲስ ሄድ አንተ አዲስ መጀመሪያ ትምክትን እዛ ላጨ ነበረው ሌላ ነው አዳምጥ። የትምክት ላጨን እዛ ሄድና ዝረክረክ። እኛ ለአንድ ነገር ልንገር፣ የኦሮሞ ህዝብ እንደዚህ አይነት ቅዠት ያለበት አይመስለኝም። የኦሮሞ ፖለቲካ ግን ምን ያህል ቅዠተኛና ነውረኛ እንደሆነ የምታየው ለዚህ ነው። ዘይላን ክሌም ያደርጋል፣ አሰብን ክሌም ያደርጋል። ማን ነው ሄደው አሰብን የራሱ አድርጎ ክሌም ያደርጋል። እንደ ኢትዮጵያ አይደለም የሚያደርገው። ምንድነው መቀሌን ክሌም ያደርጋል። እንደገና አንድ ደግሞ የሰማሁት ምንድነው መደባይ የሚባል ኤርትራ ውስጥ አለ። መዳ ወላቦ የሚባለው የኦሮምኛ አገላለጽ አለ። የኦሮምኛ ነገድ ነው መደባይ የሚባለው አለ። አንደኛው ሲነሳ በሬንቶ ነው አንድ ስላሴ ባንዲራ የተከለበት በሬንቶ ላስታውስ። በሬንቶ ማለት 100 ኪሎ ሜትር ማለት ነው። በሬንቶ ማለት የኦሮሞ ነው አይደል? ጥያቄ የለውም። ኤርትራ ውስጥ ኦሮሞ ግን በዓለም ላይ እትብቱን ትልቅ ህዝብ ነው። ኦሮሞ እኮ ትልቅ ህዝብ ነው። ቀላል አደረከው እንደ ሚዩት አድርገው። ቆይ ኦሮሞ እትብቱን ፈጭቶ ነው እንደ ዓለም ላይ በት ነው። ሁሉም ቦታ የኔ ነው የሚለው የመጀመሪያ ሰው ስለሆነ ነው። የመጀመሪያ ሰው ስለሆነ ከየመን ስደተኛ ስላልተወለደ ነው። እንደዚህ አይነት ሰገጤ እኮ የዚህ አይነት ሰገጤ እኮ ነው ያለው። የኦሮሞ ፖለቲካ የሰገጤ የወራሪ ፖለቲካ ነው። ልንገር ከኦሮሞ ተወልጃለሁ፣ ግን ያንተን ፖለቲካ የቆሻሻ ፖለቲካ ነው ብለው ሁሉም ቦታ አለው። ሁሉም ኬኛ ሁሉም የኔ ነው። አያሳፍርም? አሰብም የኔ ነው፣ አስመራም የኔ ነው፣ አዲስ አበባም የኔ ነው፣ ወሎም የኔ ነው፣ ጎጃም የኔ ነው። የኔ ነው ማትለው ምን አለ እስኪ? የኦሮሞ ብሔርተኛ የኔ ነው ማትሉት አንድ ነገር አለ? ሁሉ ነገር የእናንተ እንዴት ይሆናል በዓለም ላይ? how in the world how in the earth brother ሁሉም እንዴት የእናንተ ይሆናል? ምን አይነት ቆሻሻ ሰገጥ ስለሆነ ነው እኮ አዲስ የኛ ስለሆነ ነው እኮ አይደለም። የእናንተ ስለሆነ አይደለም። የኔ ነው ስላልክ በአፍህ የሚሆን ነገር የለም። ቆሻሻ አስተሳሰብ ዘይላ ወንዶች አሉ፣ ኪስማዮ ወንዶች አሉ። አንተ ወንድ ኮንክ ሂድና ኪስማዮ እኮ አሁንም ያለን እኛ ሰው ነው እኮ የኛ ዘሮች ናቸው። ምንም ያንተ ሰው አይደለም። ዝም ብለህ አንተ እዚህ ይሄ ቱሪናፋን እየነፋ ነው። ወንዶች ናቸው ያሉት። ሂድና እስኪ አንተ ወንድ ሆነ ውሰድ። ወላሂ እኛ ወንድ ሆነ ነው። አንተ ሂድና ሶማሊያ ሂድና ኪስማዮ ውስጥ እንደዚህ በል እስኪ ወንድ እዛንተዩና ሶማሌ ክልል እኮ ክሌም ሞያሌን ክሌም ያደርጋል። ሄዶ አይነካውም። ያቋል የሶማሌን ሱሪ ያቋል። ፈሪ ነው ፈሪ። ዝም ብሎ ነው የሚያወራው። ሽመልስ አብዲሳ ላይ በቃ ተፈጫፍጭን እንለቅ እንጂ አንተ ላይ የሰውን አገር ይሄ ሁላ ይሄ የኔ ነው ስትል ተጋድሞ እንካ ብሎ በማንኪያ እንደዚህ በትሬ አስቀምጦ የሚሰጥህ የለም። ተዘጋጅ خلاص። እኛም እንዘጋጅ እንዴ። ያንተን ማንነት ለማስፋፋት 80 ሚሊዮን ነን እያልክ የምታቀራራ ከሆነ እኛም ዘመዶቻችን ሁሉንም ጠርተን ይዋጣልን خلاص። እንዴ በሰላም መኖር እኮ አልተቻለም። ኢትዮጵያ ውስጥ ዝም ብለህ አንተ በመድኃኒዓለም እኔ አግደፍ ቆይ እኔ አንድ ነገር ልንገርህ። እኛ ይኸውልህ ሶማሌ የሆነ ኢትዮጵያ፣ ትግራይ የሆነ አማራ፣ ኦሮሞ ሁላችንም እኮ የሚበቃ መሬት ነው እኮ ያለ ሆነስትሊ። አሁን የኦሮሞ ብሔርተኛ ጽንፈኛው ብሔርተኛ አዲስ አበባን የኔ ነው ይላል። ልክ እንዳላችሁት እግደፎች አሁን ከእግደፍ ጋር ሎጂካል አርጊመንት ነው ያገ አዲስ አበባ የኔ የሚል ጽንፈኛ የሽመልስና የአብይ አህመድ ብሔርተኛ ወሎ የኔ ነው የሚል ስለ አሰብ ክሌም አድርጎ
ኢትዮጵያን ሞቢላይዝ ለማድረግ ሲሞክር ከኒ ኢማጂን ኢትዮጵያኖች ተነሱ። ከዛስ በኋላ ደግሞ አሰብም አሱላ የሚባል ኦሮመኛ ስም ነው ብሎ ደግሞ ሊነጥቀ ማለት ነው። የከሚሴዎች ነው የሚባለው፣ የወሎ ኦሮሞዎች ነው ከሚሴ ይመጣል ነው። ከዛ በኋላ አሱላ ነው ይልሃል። አሰብ አሱላ ከሚለው የኦሮመኛ ስም የመጣ ነውና የኛ ነው ብሎ ኦሮሚያ ክልል ላይ ያካትትልሃል ማለት ነው። ይሄ ሰገጤ ሀገር መምራት አይችልም። የኦሮሞ ህዝብ እዚህ ውስጥ አይመለከተውም። ሆነስሊ ነው አይመለከተውም። እኛ የኦሮሞ እኔ ከኦሮሞ ተወልጃለሁ። የኦሮሞ ህዝብ እንደዚህ አይነት ግሪዲ አይደለም፣ እንደዚህ አይነት ቆሻሻ አይደለም። የኦሮሞ ብሔርተኛ ግን ሀገር አፍራሽ ነው። እኔ ከእናንተ እኮ ከነበርክበት በቲፒኤልኤፍ ካልሰራ በአንተ ሊሰራ አይችልም። በህግደፍ ካልሰራ ህግደፍ ጥፋት አጥፍቶ እዚህ ውስጥ መስቀልቅል ውስጥ ኤርትራንም ኢትዮጵያንም ትግራይንም አማራንም ሁሉንም ካስገባ አንተ ለብቻ ሱፐር ፓወር ሆነ ሌሎቹን ጨፍልቅ አንደርማይን አድርገ የምትኖርበት ኢትዮጵያና ምስራቅ አፍሪካ ሊኖር አይችልም። አሁን ልል የነበረው እሱም ፖይንት ነው። ለትግራይ ወንድሞች መልእክት አሁን እንደዚህ ተከፋፍሎ ማየታችን ቢያሳዝንም ግን that's why I ask what's the definition of genocide ብዬ የጀመርኩት ለዛ ነው። ገባ? ለአንድ ሰው የአንድ ቤት ቁልፍ አትሰጠውም ለብቻውን ሲፈልግ ውሃ የሚከፍትልህ መብራት የሚያጠፋብህ ባንክ የሚቆልፍብህ ለአንድ ሰው ያን ያህል ፓወር መስጠት አንድ ሀገር ውስጥ በጣም ከባድ ነው። ገባል? ከአብይ ጋር እንሰራለን መስራት እንደ መንግስት ከመረጡት ለነሱ ምንም ችግር የለ፣ እኛ ጋር አይድረስብን። ግን አንድ ሰው አንድ ቀን ሲደብረው ተነስቶ ከተማን ጨለማ አድርጎት የሚያደርግ ከሆነ I think that's too much power for one person. You know what I mean? ስማ አስመራ አደባባይ ተደሚርና አይና እሱ ሌላ ፖለቲካ ነው። እሱ ሌላ ያላችሁት እሱ ፖለቲካ ነው። ፖለቲካ ፕሮፓጋንዳ እና ፕሮፓጋንዳ መጫወት ይችላል። አንተ ምችል ኤድመን ኖ ሁላችንም እኮ እንችላለን ፕሮፓጋንዳ አይደል እንዴ? አንተም ተጫውተዋል፣ አይተናል። በጦርነቱ ጊዜ ነው ጦርነት ባህላዊ ጨዋታችን ነው እኮ ፕሮፓጋንዳ ነበር አይደል አይደል? አይኛ እኔ አንተ አላልክም። አንተን አይደለም ያልኩ ያሉ ሰዎች አሁን ያለው አንድ ግለሰብ ነው ግን መባል ነበረበት አልነበረበት። እሱም ደግሞ ትግራይን አይወክልም ግን ፕሮፓጋንዳ ዋን ዌይ ኦፍ እንትን አንተም እኮ አሁን አንተ አይ ቲንክ የኢሳያስ ደጋፊ ነህ ግን የኢሳያስ ሳይሆን የኤርትራ ህዝብ ደጋፊ ነኝ። ኢሳያስ አንድ ግለሰብ ነው፣ ነገ ይሄዳል። እኔ ብዙ ጊዜ አሁን ህግደፍ ስትሉ የብልጽግና ኦፍ ኮርስ ህግደፍ ማለት ፓርቲያችን ነው። ከፓርቲ ጋር ቆማለሁ፣ ከህዝባዊ ግንባር ጋር ቆማለሁ። ኦፍ ኮርስ 100%። እኔ አሜሪካ ነው የምኖረው፣ ነገ ብጠራ እሄዳለሁ እኛ ሀገሬ። አይሽወር እየሰማኝ ነው ወይ? አዎ እየሰማሁሽ። የተከፈተ ሬዲዮ መሰልክ እኮ እነኝ እኮ ልታዳምጠኝ ነው። ከላይ ሲል ነበር አሉ ድሮ እኛ ጡጦ እየዘባል ከላይ ሲያወር እኔ ያልኩት ምንድነው ህግደፍ ስርዓቱን ነው የሚያመለክተው። በአጭሩ ምንድነው ህግደፍ ለኤርትራን ትልቅ መልእክት ምን መሰለ? ትናንትና አንድ ጥያቄ አንድ ሰው ጠየቀኝ።